እኔም ከሚያሳዝኑኝና ከሚቀፉ ነገሮች አንዱ በፌስቡክ፣ በዚህ በቲክቶክ፣ በዩቲዩብ ሴት እህቶቻችን አሉ። ፊት ለፊት ካሜራ አስቀምጠው ምንም አይናገሩም። እንደዚህ መቀመጫቸውን እንደዚህ ጡታቸው ምናምን አሳይተው ቪዲዮ ያልቃል። መጽሐፈ ግንዘትን ተሳልማችሁ ታውቃላችሁ? ለምሳሌ አንተ መደበኛ አገልጋይ ነህ አይደል? ተሳልመው ታውቃለህ? አትስረቅ፣ ብዙ ሀተታ ልትሰጠው ትችላለህ። ዋናው ኃይለ ቃል ግን ጥሬው ነው፣ ትርጓሜው አይደለም። ደህና ዋላችሁ? እንዴት ዋላችሁ? ጾም በልክ እኮ አይደለም። በነገራችሁ ላይ አንዳንድ ሰው እያመመው እልክ ይዘዋል። በነገራችሁ ላይ የምንጾም ከሰይጣን ጋር ለመተላለቅ አይደል? እንኳን ከሰው ጋር እንኳን ከሌላ ነገር ጋር አባቶቻችን ምን አሉ? ከሰይጣን ጋር እልክ አትግባ። መጀመሪያ በልክ አትችለውም፣ እሱ ይበዛል። ለምን? እሱ አይደክመው፣ አይርበው፣ አይተኛ። እንዲህ በልክ እኮ አይደለም። አየህ፣ ችሎታ አንተ ያዋለ እስከ 12 ትችላለህ። አብዛኞቻችን እንችላለን ብዬ ገምታለሁ። እሱ አንድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ዕለት ከዚህ ሰዓት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕት ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ፈጣሪያችን ከንጹሐን በረከት ያሳድርብን ያሳድርብን። የቅዱስ ሉቃስ ወንጌል ምዕራፍ 7 ቁጥር 36 እስከ መጨረሻው። ከፈሪሳውያንም አንዱ በእርሱ ዘንድ ምሳ እንዲበላ ለመነው። ወደ ፈሪሳዊውም ቤት ገብቶ በማዕድ ተቀመጠ። እነሆ ከዚያች ከተማ ሰዎችም አንዲት ኃጢአተኛ ሴት በፈሪሳዊው ቤት በማዕድ እንደተቀመጠ አውቃ ሽቱ የሞላበት የአልባስጥሮስ ብልቃጥ ገዝታ መጣች። በስተኋላውም በእግሮቹ አጠገብ ቆማ አለቀሰች። እግሮቹንም በንባዋ ታርስ ነበር። በራስ ጠጉሯም እግሮቹን ታብሰውና ትስመው ሽቱም ትቀባው ነበር። የጠራው ፈሪሳዊም ባየ ጊዜ በልቡ አሰበ፣ እንዲህም አለ፣ ይህስ ነቢይ ቢሆን ኖሮ ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባላወቀም ነበርን፣ ኃጢአተኛ ናትና። ጌታችን ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። እርሱም እንዲህ አለው፣ ለአንድ አበዳሪ 2 ባለዕዳዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ባጡ ጊዜ ለሁለቱም ተወላቸው። እንግዲህ ከሁለቱ አብልጦ ሊወደው የሚገባው ማንኛው ነው? ስምዖንም መልሶ ብዙውን የተወለት ነው እላለሁ አለው። እርሱም መልካም ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤትህ ገባሁ፣ ለእግሮቼ ውሃ እንኳ አልሰጠኸኝም። እርሷ ግን አልቅሳ በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተስ ሰላምታ አልሰጠኸኝም። እርሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን እንኳ ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባችኝ። ስለዚህም እልሃለሁ ብዙ ኃጢአቷ ተሰርዮላታል፣ በብዙ ወዳለችና። ጥቂት የሚወድ ጥቂት ይሰረይለታል፣ ብዙ የሚወድም ብዙ ይሰረይለታል። ሴቲቱንም ኃጢአትሽ ተሰረየልሽ አላት። በማዕዱ የተቀመጡትም እርስ በርሳቸው ኃጢአትን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም አላት፣ እምነትሽ አድኖሻል፣ በሰላምም ሂጂ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ቅድስት እናታችን ማርያምን ተፍረት ዓመታዊ በዓሏ ነውና እሱም ባስመለከተ ከአብይ ጾም ጋር አያይዘን እንማራለን። ስለዚህ አንደኛው ርዕሳችን ጾም አብይ ወይም ታላቁ ጾም የሚል ይሆናል። በሌላው ደግሞ ለዚህ ማጎላመሻ የሚሆንን በዚሁ ባነበብነው ክፍል ውስጥ በ42ኛው ቁጥር ያለውን ኃይለ ቃል እንማርበታለን። ወኃጡ ዘይፈድይዎ
የሚከፍሉት አጡ። አነጋገሩን ለትምህርት እንዲመች ነው እንጂ የሚከፍሉት ባጡ ጊዜ ነው የሚል ጥሬ ቃሉ። ወሶበ ሀጡ ዘይፈድይዎ ነው የሚለው። እኛ ግን ወሀጡ ሶበን ትተን ወሀጡ ዘይፈድይዎ የሚከፍሉት አጡ ይሆናል። ስለ ዐቢይ ጾም በዚህ እንማራለን። እንግዲህ ከዓመታት በፊት በየገጠመን ጊዜና እድል ሁሉ ከቅዱሳን ወገን ስሟ ስለተጠራ ስለ ቅድስት ማርያም ተብላም የምትታወቀው በኢትዮጵያ ነው እንጂ በሌላው ዓለም ስሟ አይታወቅም። በቤተ ክርስቲያናችን በእግዝእትነ ማርያም አምላክን ወልዳ ለዓለም መድኃኒት እንዲሆን ባበረከተችበት ወራት ከነበሩ 7 ማርያም ከሚባሉ ሴቶች አንዷ ይቺው ናት። በስም በጣም ጎልተው የሚታወቁ ታሪካቸው የሚነገርላቸው ማርያም ባውፍልያ የዘብዴዎስ ሚስት የወልደ ነጎድጓድ ዮሐንስና የያዕቆብ እናት፣ ማርያም የአርስጦቦሎስ ሚስት የቅዱስ ማርቆስ ወንጌላዊ እናት፣ ቅድስት ማርያም እህተ አልዓዛር የአልዓዛርና የማረታ እህት፣ ቅድስት ማርያም መግደላዊት ከሁሉ ቀድሞ ስሟ የሚነሳ እና ይቺው ቅድስት ማርያም እንተ እፍረት ናት። ከዚህ ውጭ ሌሎች 2 ማርያሞችም አሉ። እነዚህ 7ቱ ቅዱሳት ማርያሞች እግዝእትነ ማርያም እያለች ሲያገለግሏት ከነበሩ እናቶች ወገን ናቸው። ከተለያየ ጎዳና ከተለያየ አቅጣጫ የመጡ ለምሳሌ ባውፍልያ ማርያም እና የማርቆስ እናት ማርያም በተከበረ ትዳር በሕግ በስርዓት የሚኖሩ መልካም ልጆችን ያፈሩ፣ እንደ ቅድስት ማርያም እህተ አልዓዛር በድንግልና የጸናች፣ ቅድስት ማርያም መግደላዊትና ቅድስት ማርያም እንተ እፍረት ግን ለጆሮ ከሚጨንቅ ሕይወት ኑሮ ኃጢአት የተመለሱ ናቸው። ማርያም መግደላዊትን እንተ አውፅአ እግዚእነ 7 አጋንንተ እምኔሃ ከእርሷ 7 አጋንንትን አውጥቶላታል ብሎ 7 አጋንንት የተባለ ፍጹም ኃጢአት የሚያሰሩ አጋንንት አድረውባት እንደነበረ፣ የችኛይቱን ደግሞ ፈሪሳዊው ስምዖን ዘለምጽ እንዳለው እጅግ ኃጢአተኛ የነበረች በመልኳ ብዙ ወንዶችን የምታስት የነበረች ናት። በዚህ ምክንያት ለመለየት ሲባል ማርያም እንተ እፍረት ሲባል ለሁለቱም ስለሚያስኬድ ማርያም ኃጥእትና ማርያም እህተ አልዓዛር ተብሎ ይለያሉ። ችኛይቱ ጻድቅ ቅድስት ስትሆን ዛሬም ድረስ በአንዳንድ ስፍራ ማርያም ኃጥእት፣ ግን ማርያም ኃጥእት ያለውን ልክ አሁን በቅድም የአባ እብሎይ ታሪክ ላይ እረፍቱ ላይ ከመዚቤ አባ እብሎይ ኖላዊ አባግ የበጎች እረኛ ብሎ እንታ ላይ ከማርያም ሲተረጎም ምን አሉት? የነበረው በቀደመ ግብሩ መጥራቱ ነው እንጂ ቅዱስ እብሎይ ገዳም ከገባ በኋላ የበግ እረኛ አይደለም። ልክ እንደዚያ ሁሉ ማርያም ኃጥእት የሚል ብናገኝ ምን ተብሎ ይተረጎማል? ኃጢአተኛ የነበረችው ተብሎ። ይህች ቅድስት እናት በዐቢይ ጾም ልንሰራው ስለሚገባን ስራ ዛሬ እረፍት በዓሏ ነው። የካቲት 6 ቀን ታስተምረናለችና ጥቂት በየጊዜው ታሪኳ ስለሚተረክ፣ በነገራችሁ ላይ ታሪኳ በሰፊው የሚገኘው በ2 ስፍራ ነው። አንደኛ ቅዱስ ዮሐንስ አፈወርቅ ጽፎታል በሚባለው በገድሏ ነው። በሚባለው ያልኩበት ምክንያት አንዳንድ ኃይለ ቃላቱን ስመለከተው የማይመስለው ማለት ማርያ ድንግሏንና ማርያም እንተ እፍረት ከኃጢአት የተመለሰችውን የመቀላቀል ነገር ስላለው ያው ገድላት ከውጭ ሀገር ወደኛ ሲመጡ አባቶቻችን ቅዱሳን በታሪክ ያጎላምሳሉ፣ አንዳንዶቹን አስፍተው ይጽፏቸዋል እና እንደዛ ነው ብዬ ስለምገምት ምናልባት መነሻው የቅዱስ ዮሐንስ አፈወርቅ ትርጓሜና ሀተታ ነው። ከዚያ ተነስቶ ግን አሁን ያለው ሙሉ ገድል የተዘጋጀ ኢትዮጵያ ውስጥ ነው። የኢትዮጵያውያን አባቶቻችን ያዘጋጁት እና አልፎ አልፎ በትርጓሜም በምንም 2ቱን ሽቶ የቀቡ እናቶችን የማመሳሰል ነገር አለ። ሁልጊዜ በየዓመቱ እንደምላችሁ እንኳን በመጽሐፍ ቤት የገባና መጽሐፍትን የተማረ ሰው መጽሐፍ ቅዱስን በስርዓት ያነበበ ሰው የ2ቱን ልዩነት ለመረዳት ብዙ አይቸገርም። ለመለየት እንዲያገለግለን
እዛው መጽሐፍ ቅዱስ ውስጥ ከውጭ በትውፊት ስንወጣ ብዙ አለን፣ ግን ከመጽሐፍ ቅዱስ ውስጥ የምንመለከተው የቅድስት ማርያም እህተ አልዓዛር ሽቶ መቀባቷ የተጻፈ በዮሐንስ ወንጌል ብቻ ነው። የቀቡበት ምክንያት፣ የቀቡበት ጊዜ ደህና ዋላችሁ? እንዴት ዋላችሁ? የቀቡበትም ቦታ የተለያየ ነው። ለምሳሌ ማርያም እንተ ዕፍረት ኃጢት ትባል የነበረችው ከኃጢአት የተመለሰችው የቀባችው በማን ቤት ነው? በስምዖን ዘለምጽ ቤት ነው። ማርያም እህት አልዓዛር ግን የቀባችው በማን ቤት ነው? በገዛ ቤቷ ነው። ደህና ዋላችሁ? በግልጽ ይነግረናል። ዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ለጌታችን ምን አገቡለት ይላል? ግብር አይደል? ምሳ አዘጋጁለት ይላል። ምሳ እየበላ ነው አይደል? ያደረገች የራሷ ከራሷ ቤት ነው፣ በቤት ደረጃ ከታየ። ሁለተኛ የቀቡበት ምክንያት ነው። ማርያም ኃጢት ለኃጢአቷ ስሬት ለማግኘት ነው የቀባችው አይደለም። ማርያም እህት አልዓዛር ግን የቀባችው ወንድሟን ከሞት ስላስነሳላት ለምስጋና የቀረበ ነገር ነው። ሶስተኛው ነገር የቀቡበት ጊዜ ነው። እናታችን ቅድስት ማርያም እንተ ዕፍረት የቀባችው ረቡዕ ነው። የአልዓዛር የቀባችው ግን ቅዳሜ ነው። አራተኛውና የመጨረሻው ማርያም እንተ ዕፍረት ከኃጢአት የተመለሰችው የቀባችው አልባስጥሮስ የሚባል ሽቱ ነው። የእኛ መምህራን አልባስጥሮስ ያለውን አንድም አልባሰ ጢሮስ ነው፣ በጢሮሳዊ ግምጃ ዋጋ ውድነቱን ለመናገር ነው ብለው ተርጉ። አልባስጥሮስ ነው። የዚያችኛይቱ የአልዓዛር እህት ምን ይባላል? ተናገሩ እንጂ ናርዶስ አይደለም? አረ እንዴት ዋላችሁ? መጽሐፍ ቅዱስ ማንበብ ትታችሁ ነው? መጽሐፍ ቅዱስን ጫማ ውልቆ በአጭር ታጥቆ እጅ ታጥቦ ይነበባል እኮ ላደለው። አልሆነ ደግሞ ቢያንስ መችስ እንዳለን ሁኔታ ሆነን ማንበብ ጥሩ ነው። እና ስለዚህም በየጊዜው መነገራችሁ ስለሆነ ሁለቱ አንድ አይነት አይደሉም። አምስተኛውና የመጨረሻው ትልቁ ልዩነት ግን አንዲቱ ድንግል ናት፣ አንዲቱ ግን በኃጢአት እድሜዋን ፈጽማ በኋላ በንስሐ የተመለሰች ናት። ይችኛይቱ ቅድስት ማርያም በቤተ ክርስቲያናችን በጥንተ ስብከት የሚነገር ነገር አለ። በቤተ ክርስቲያን አንዳንድ አስገራሚ ቤተሰብ አለ። ለምሳሌ የዘብዴዎስ ልጆችን ተመልክቷቸው። እኛ ብናውቃቸው ስንት ናቸው? ስንት ናቸው? ግራ ይገባኛል። ስንት ናቸው? ሁለት ናቸው። እነዚህ ሁለቱ የሚገርም ስም ተሰጥቷቸዋል አይደለም? በአኔርጌስ ወይም ደቂቀ ምስጢር፣ ደቂቀ ነጎድጓድ ተብለዋል። ውሉደ ነጎድጓድ ተብለዋል። የሚገርም የምስጢር ሐዋርያት ናቸው አይደለም? የሚገርም ስጦታ ነው። በቤተሰብ ደረጃ ደግሞ የዮና ልጆች አሉ፣ ጴጥሮስና ማን? እንድርያስ አይደለም? የሚገርም ስጦታ ነው ያላቸው። ቅዱስ ጴጥሮስ የሐዋርያት አለቃ ነው። ቅዱስ እንድርያስ የመጀመሪያው ሐዋርያ ነው። ልክ እንደዚህ እያልን በቤተሰብ ደረጃ የተቀደሰ ብዙ እንጠቅስና አንድ ቤተሰብ ላይ ስንደርስ ግን እንገረማለን። ይሄ ቤተሰብ መጀመሪያ የወለዱት ልጃቸው ሽፍታ ነው። ሁለተኛ የወለዷት ዘማ ናት። እንዴት ዋላችሁ? የመጀመሪያ ልጃቸው ሽፍታ ነው፣ ሁለተኛዋ ዘማ ናት፣ አመንዝራ። ግን የሚገርመው ደግሞ እንደዛ ሆነው ደግሞ ቢጎዱ እኮ ነበረ የሚያስገርመው አይደለም? አልተጎዱም። ሁለቱም በጣም የተለየ የቅድስና ደረጃ ደርሰዋል። ትልቁ ልጃቸው የተባለ ጥጦስ ነው በቀኝ የተሰቀለው። የእሱ ትንሽ የተባለች ማርያም እንተ ዕፍረት ናት። በነገራችን እዚህ ፊት አንዳንዶቻችሁ ፊታችሁ መገረም ሳይገርሞኛል። አምናኖታች አምና ነግሬያችኋለሁ። እኔ እኮ አልረሳም፣ እናንተ እየረሳችሁ ይሆናል እንጂ የሚያስታውሳለ ተናግሬያለሁ። እህትና ወንድም ናቸው። የጥጦስ እህት ናት። ለምን ይሆናል ብላችሁ ካላችሁ ወላጆች በጎ ሰዎች ከሆኑ የበኩር ልጅ ነው አይደል? መጀመሪያ የሚመጣ የመጀመሪያ ልጅ ማንን ነው የሚያይ? ወላጆቹን ይመስላል አይደል? ቀጥሎ የሚመጡት ልጆች ማንን ነው የሚያዩ? ትልቃቸው። እንደዛ እኮ ነው። ጴጥሮስን ቅዱስ ጴጥሮስን እያየ ቅዱስ እንድርያስ፣ ያዕቆብን እያየ ዮሐንስ። እንደዚያ እኮ ነው። ልክ እንደዚህ ጥጦስ እንግዲህ ወላጆቹ ምን እንደነበሩ አልጻፈልንም፣ ግን መቼም መልካም ዛፍ ቢሆን ኖሮ ድግር ያምሆኖ ደግሞ ትንሽ መልካምነት ይታይባቸዋል። በትንሿ ልጃቸው ልብ መሰበር፣ በትልቁ ልጃቸው ምን ሽፍታ ቢሆን ሚራራ አይደል? እመቤታችን ምን አላቸው? ኦርሩ ፈያታዊ፣ አንተ የምትራራ ሽፍታ ብለዋለች አይደል? የምትራራ የሁለቱ ቸርነት ማግኘት አስደናቂ ነገር ነው። እርሶ ጥጦስ በሽፍትነት ሳለ
ያን ሁሉ ዘመን ምናልባትም ከ30 ዘመን በላይ የሰው ቋንጃ ሲቆርጥ፣ ደም ሲያፈስ፣ ንብረት ሲቀማ፣ ሲያስለቅስ ኖሮ ግን አንድ ቀን የሰራት ደግነት ተከትለው ሄዳ በመስቀል ላይ አቤቱ በጌትነት ስትመጣ አስበኝ ብሎ ስላለ አንተ አዳምን ቀድመ ገነት ትገባለህ ተብሎ ከነ አዳም ከነ አቤል ከነ ሄኖክ ከነ ኖህ ከነ መልከጼዴቅ ከነ አብርሃም ይስሐቅ ያዕቆብ ከነ ሙሴ አሮን ከነ ዳዊት ሰሎሞን ከነ ኢሳይያስ ከነ ኤልያስ ከነዚህ ሁሉ ቀድሞ ገነት ለመግባት በቅቷል። የአንድ ቀን ደግነት ርኅራኄ ይባላል። ይህ ዘመን ትውልድ ትልቅ በሽታም እንደሆነ ታውቃላችሁ። ርኅራኄ ብሎ ነገር ጠፍቶብናል። ርኅራኄ መጥፋቱን የምታውቁት አልሰጥም በሚል ሰው አይደለም፣ በሚሰጥ ሰው ነው። እስኪ ኢንተርኔት ግቡ፣ ሰጥቶ ማስታወቂያ የማያሰራ ሰው ፈልጉ። እስኪ ደህና ዋላችሁ። ለሰው ክብር መጨነቅ አይገባም። እኔ ስም አልጠራም። ለምሳሌ የኢንተርኔት ደጎች የሚባሉ ሰዎች አሉ አይደል? የኢንተርኔት ደጋግ ሰዎች አሉ አይደል? ሰዎችን ከሰው ገንዘብ እየሰበሰቡ የሚረዱ ለክፋት ላይሆን ይችላል ብለን ብንይዘውም እንኳ ግን የራሳቸውን ፊት እየደበቁ ሰጭ ቢታይ እንደው ይመሰገን ካልሆነ ሌላ ጉዳት አይመጣበትም። የሚረዳውን ሰው ፊት ማሳየት ምንድን ነው ፋይዳው? በሕይወት የምጠላው ነገር እንኳን ይቅርና ደህና ዋላችሁ። ገዳማውያን አባቶቻችን ሲቸግራቸው አንድ ጊዜ ስብሰባ አድርገው በቪዲዮ ተቀረጸ። በጣም ብዙ ቪዲዮ ምናልባት 60 ምናምን ይሆናል። የተለያየ ገዳም ማለት ነው የመጡ ችግራቸውን ለሚያስረዱበት ያ ሁሉ አለ እጃችን ላይ። ለሚያልፍ ቀን ለምንድን ነው ቪዲዮቸው የሚለጠፈው? በዛ ላይ መናኝ ናቸው። በነገራቸው ላይ እንድታውቁት ያው ባለፈው በሰቋር አባቶች ምክንያት ያው የሆነች ነገር ከተነገረች ሰው ለማድረስ ይወዳል። በጎ በጎን አያደርስም እንጂ ያችን እንኳን ግን እቺን እንኳን አደረሷቸው እና መተው ነበር እና ቅር ብሏቸው ማለት ነው። እና ሰዎቹ አባቶቹ ደጋግ ናቸው ማለት ምን ነው በውስጥ ብትነግረን ኑሮ ጥፋታችንን ብለው አሉ። በአደባባይ ነው ያጠፋችሁ ነው መልሴ። ነናዋላችሁ በአደባባይ ነው ያጠፋችሁ። ስለዚህ ተግሳጹም በአደባባይ ነው የሚሆነው። ከዚያ መጨረሻው ከብዙ ውይይት በኋላ ይኸውላችሁ እኔ ከእናንተ ጋር ለመቆም ችሎታ የለኝም። መድረክ ስለያዝኩ ማይክ ስለጨበጥኩ ከእናንተ ጋር መነጋገር እችላለሁ ማለት አይደለም። ሰው ስላከበራችሁ ወይ እነሱ በአክብሮት ስላዩኝ እግዚአብሔር እንደዚያ ያየኛል ማለት አይደለም። ሰው የሚያከብረውን ሁልጊዜ ነው የምላችሁ፣ እግዚአብሔር ይንቀዋል። ራስን አለመርሳት ጥሩ ነው። ራስን ማወቅ ጥሩ ነው። የመጀመሪያው ትልቁ ነገር ማንነትን ማወቅ ነው። ተራ ሰዎች እንደሆነ ማወቅ ይገባናል። ግን አንዱነት ተረዱ። እኔ ይቅርታ ጠይቃችኋለሁ ስለተናገርኩት ነገር። ይቅርታ የምጠይቃችሁ ግን ስህተት ስለሆነ አይደለም፣ ስለ ገዳማችሁ ክብር፣ ስለ ታላቁ ገዳም ክብር ስል ይቅርታ ጠይቃለሁ። የተናገርኩት ግን 101% ትክክል ነው። ታውቁታላችሁ 101%። አሁንም ወደፊት ተገናኝተን አብረን የምንሰራ ካገኛችሁት ገንዘብ እኩሉን ለሌላው ችግረኛ ካካፈላችሁ ብቻ ነው። ከዚህ ውጭ በእግዚአብሔርም በሰው ፊትም ጥሩ አይሆንም ነው። አሁንም ድጋሚ ይሄን ነው የምናገረው። ለነሱ ያልኳቸውን ነው የምነግራችሁ። እንዳልኳችሁ ስማቸውን ልጠራ ከፊታቸው ልቆም የሚቻለኝ ሰው አይደለሁም። ይሄ ማለት ግን የሰሩት ስራ በእግዚአብሔር ፊት ተቀባይነት አለው ማለት አይደለም። እኔን እንደ በለዓም አህያ ቁጠሩ፣ ወይ በቢታንያ እንደነበሩ ፈሪሳውያንን እንደገሰጿቸው ድንጋዮች ቁጠሩ። እንደዚያ ማለት ነው። ከፈሪሳውያኑ ከድንጋዮቹ መቼም ባሪያ እግዚአብሔር የተፈጠሩት ፈሪሳውያን ይሻላሉ አይደለም? ሕጉን ስርዓቱን እንጠብቃለን ባዮች ናቸው አይደለም? ያው እንደማያደርጉት እንኳን እረዳለሁኝ። እና መሰረታዊው ነገር ስለ መንፈስ ቅዱስ ስንል እንድናስብበት ነው። ወደ ጉዳያችን እንመለስ። እኔ አንዳንድ ጊዜ ርኅሩኅ ፈያታዊ የሚለውን ስትመለከቱ የፈያታዊ ዘይማን የዳነበትን እናታችን ቅድስት ማርያምን ተፍረት የዳነችበትን መንገድ ስትመለከቱ አስባችሁታል? ርኅራኄ ሊጠፋ ከማይገባበት ቦታ ላይ ርኅራኄ ጠፍቷል። ይሄዱ ነገር ያመጣሁት በካሜራው በምኑ ጉዳይ ነው አይደለም? አስባችሁታል? መጀመሪያ ነገር የሰው ገንዘብ አለመመኘት። አያችሁ፣
የሰው ገንዘብ አትመኙ። የማንንም ገንዘብ ሰርታችሁ ብሉ። ካስፈልግም በአደባባይ ራስን አዋርዶ ለምኖ መብላት ጥሩ ይሻላል። የሰው ገንዘብ መመኘትና ስርቆት ለውጥ የለውም። ሰርቆም ያምጣው ሰርቶ የሱን አትመኝም። ስራ ካገኘ አገኘ፣ ከአቅም በላይ ከሆነብህ ትለምናለህ እና አንዳንዴ ከሽፍታ ዘንድ ያለ ርኅራኄ ከኛ ዘንድ ጠፋ፣ ከትልቆቻችን ዘንድ ጠፋ። ታዲያ እንዴት ነው? አባቶቻችን ብለዋል አይደል? አፈወርቅም ሌሎችም ቅዱሳን አባቶቻችን ብለዋል አይደል? አንድ የኔ ቢጤ አንድ ነዳይ ሲለምን፣ አንድ የቸገረው ሰው ሲለምን በር ትዘጋበታለህ፣ አይሆንም ትለዋለህ፣ አታዝንለትም። ኋላ ደግሞ አንተ ክርስቶስ እንዲያዝንልህ የምትፈልግበት ቀን ይመጣል። ከዚያ ልመናዬን ለምንድን ነው የማትሰማኝ? ለምን ቸል ትለኛለህ ትላለህ። አንተ ስንት ሰው ቸል ብለህ ይሆን? እኔ ስንት ሰው ቸል ብዬ ይሆን? ከሁሉ በላይ ግን በፍርድ ቀን ጌታችን ከጠገቡት ጋር አይደለም የሚገኝ፣ ረሃብ ከጎዳቸው ጋር ነው የሚገኝ። ያን ጊዜ ነው ተረቤ ብሎ የሚጠይቀን። በመጽሐፈ መነኮሳት አንድ ታሪክ አለ አይደል? ዜና አበው ላይ የሚተረክ ሁለት ወንድማማች መነኮሳት በጣም በፍቅር በአንድነት በንጽህና በገድል የሚኖሩ ፍቅር ያላቸው አንድ ቀን መንገድ ሲሄዱ ፈተና ገጠማቸው። ወርቅ ፈሶ አገኙ። ትልቅ ወንድምየው ልክ ወርቁን እንዳየ ፈጥኖ ተራመደ ወደፊት እና ትንሽ ወንድምየው ታዘበው በጣም ወንድሜ እንዴት በወርቅ ይለውጠኛል ብሎ። ልክ ወንድምየው ከወርቁ ላይ ሲደርስ እምር ብሎ ዘሉት እንዲያው እንደ ንፋስ ብን ብሎ ጠፋ እና ትንሽ ወንድምየው የመጀመሪያ ሀሳቡን ለውጦ ደነገጠ። ምን ነካ ወንድሜ? መነኩሴ ከወርቅ ይራቅ የተባለ እኮ ጥንቃቄ ያድርግበት ለማለት ነው አይደለም። ይራቅ ከተባለ ይራቅ ነው፣ ትርጓሜ የለውም። ደህና ዋላችሁ። ትርጓሜ የለውም። ጥሬ ዘር አለ። በነገራችሁ ላይ አትስረቅ፣ ብዙ ሀተታ ልትሰጠው ትችላለህ። ዋናው ኃይለ ቃል ግን ጥሬው ነው፣ ትርጓሜው አይደለም። ደህና ዋላችሁ። እንዴት ዋላችሁ? አንዳንድ ትእዛዛት ከትርጓሜው የሚቀድመው ምናቸው ነው? ጥሬ ዘር ነው። ለምሳሌ ቀኝ ዓይን ብታስት ምን በላት ይላል? ንገሩኝ። አሁን ከዚህ የሚቀድመው ጥሬ ዘሩ ነው ትርጓሜው ነው? ትርጓሜ ነው የሚቀድመው። አያችሁ። አትስረቅ ሲል የሚቀድመው ግን ምንድን ነው? ጥሬ ዘር ነው። አትግደል ጥሬ ዘር፣ አታመንዘር ጥሬው ዘር ነው የሚቀድመው። ሀተታው በኋላ ነው የሚመጣው። መጀመሪያ በጥሬው መጠበቅ አለበት። ስለዚህ ወርቅ አትንካ፣ ገንዘብ አትንካ ከተባለ አትንካ፣ አትመኝ ከተባለ አትመኝ። ከዚያንን ፍስፍስ አድርጎ ወስዶ ገዳም አነጸበት፣ ደቀ መዛሙርት አፈራበት። 40 ዘመን አበምኔት ነው መራ ይባላል። በ40 ዘመኑ ወንድሙን እያሰበ አይ ወንድሜ ተጎዳ፣ እንደኔ ገዳም አንጸህ ደቀ መዛሙርት አፍርተህ ብትሰራበት ኑሮ ከምትሸሸው ብሎ ሲል መልአከ እግዚአብሔር ጎኑን ነካ አደረገው፣ ዞር አለ። እንኳን ወንድም አሁን ያለበትን ማዕረግ መር ብሎ ሲዘላት የደረሰባትን ጸጋ አንተ በ40 ዘመን አልደረስክባትም ማለት። የእግዚአብሔር ትእዛዛት እውነቱ ሐቁ ቢገባን ያ ነው እና ደግነትን ማመን ማወቅ ይገባል። እነዚህን ሁለት ወንድምና እህት ስንመለከት ወደ ቅድስት ማርያም እንምጣና ሰዓት ለመጠቀም ሰዓቱ በጣም እንዳይሄድብን። ሰዓት እያዩ ማስተማር ደስ አይልም። በነገራችሁ ላይ ቅድስት ማርያም በጥንት ሕይወቷ እንዳልኳችሁ መልከ መልካም ናት። ጥሩ አስተዳደግ አልነበራትም። መልኳን ለአመንዝራነት እንደ ዘመናችን ብዙ እህቶቻችን ተጠቀመችበት። እኔ ከሚያሳዝኑኝና ከሚቀፉ ነገሮች አንዱ በፌስቡክ፣ በዚህ በቲክቶክ፣ በዩቲዩብ ሴት እህቶቻችን አሉ። ፊት ለፊት ካሜራ አስቀምጠው ምንም አይናገሩም። እንደዚህ መቀመጫቸውን እንደዚህ ጡታቸው ምናምን አሳይተው ቪዲዮ ያልቃል። ቀላል እንዳይመስላችሁ፣ ብዙ እንዳይመስል። ደግሞ የሚገርመው ነገር ማለት ነው ቁም ነገር ከሚናገሩ ወንድም እህቶቻችን ይልቅ በጣም ብዙ ሰው የሚያዩት የትኛውን ነው? ይሄን ነዋ። ለምን? እድሉን አተን እንጂ ሁላችንም አመንዝራዎቹ ነናል። ሁላችንም ከትልቅ እስከ ትንሽ በተሰጣት አካል ማትረፍ ሳይሆን ብዙ ነፍሳት እንዲጠፉበት። በእርግጥ ባለማወቅ ነው፣ ያልተማረች ናት። እንዲያ ስታደርግ ኖረች። ከብዙ ዘመናት በኋላ ከቀናት በአንዱ ቀን ቅድም እንዳልኳችሁ በገድለ ቅድስት ማርያም እንተ ዕፍረትና ከዚያ ደግሞ መጽሐፈ ግንዘት። በነገራችሁ ላይ ግንዘት የሚባል መጽሐፍ ታውቃላችሁ? ዲያቆናት ታውቃላችሁ አይደለም? መጽሐፈ ግንዘትን ተሳልማችሁ ታውቃላችሁ? ለምሳሌ አንተ መደበኛ አገልጋይ ነህ አይደል? ተሳልመው ታውቃለህ? በሉ ተሳለሙት። ቅዱስ መጽሐፍ እኮ ነው።
በጣም ቅዱስ መጽሐፍ እና ሰው ግንዘት እና የአስከሬን አልጋ በጣም ይፈራል። የአስከሬን አልጋ ያው የንጽህና የምን ችግር ስለሚኖርበት ነው እንጂ እሱም የሚያስፈራ ነገር የለውም። ክርስቲያን አይደለ ያረፈበት የክርስቲያን አካል አይደለም። ከአስከሬን አልጋው ይልቅማ የምንኖርበት ቤት ሰዎች ታች ሞልቶ የለ እሱ ላይ አይደለም ምንተኛ መቃብር ላይ አይደለ እንዴ ሁላችንም እናደር ብዙዎቻችን ዲያቆናት እንደዛ አይደለን። አንዳንድ ሰው የአስከሬን አልጋ አያውቅም መሰል አንዲት ልጅ ሱሪ የለበሰችና ዝንጥ ያለች ጥፍሯ እንደዚህ ጦርጦር መስሎ ያደገ እንዲሁ ፀላይ ሰናያት የሚመስል እጅ ይዛ መጣች። እንዲሁ ምን እንደሆነች አላውቅም። ሄዳ አስከሬን አልጋው ላይ ቁጭ ለሚያሰው ኧረ ጥራኝ ልትለው ነው። ከዛ ጭራሽ ይሄ ያለ አይደለም ይሄ እግራቸው እንደዚህ አድርገው የሚቀመጡ ይሄ ዮጋ ምናምን ባዕድ አምልኮ ሰዎች አሉ አይደለም ይሄ ሁለት እግር እንደዚህ አድርገው መቀመጥ። አንዳንድ ጊዜ አረቦችም እንደዚህ ራት ሲብሉ እንደሚቀመጡበት እንደዛ ሆነ። ትንሽ ቆይታ ጭራሽ ጋደም ማለት ግን ኋላ ሰዓት አይምሯ ጤነኛ አይመስለኝም። እውነቴን ነው። አንዳንድ ሰው እንደዛ ነው። ግን እኛ ደፍረን ክብር ስላለው አንቀመጥበትም ለስራ ጉዳይ ከመያዝ እና መጽሐፈ ግንዘትን መሳለም ይገባል። ምክንያቱም ፍትሐት ሲያልቅ ሰው ሲሰናበት ልክ ስንክሳር ተነቦ ስንክሳር አንሳለም ንገሩኝ፣ ታምረ ማርያም ተነቦ ታምረ ማርያም አንሳለም፣ ወንጌል ተነቦ ወንጌል ልክ እንደዛ ሁሉ መጽሐፈ ግንዘትም ውስጡ ከቃል እግዚአብሔር ነው። ግን የሞተ ሰው ላይ ስለሚወጣ እኔ ይገርመኛል። አሁን ነገ ለሞተ ሰው ታምረ ማርያም ብናነብለት ልንፈራው ነው ማለት ለመሳለም። ለመጽሐፈ ግንዘት ቅዱስ መጽሐፍ ነው። የቅድስት ማርያም ተፍረትን ሙሉ ታሪክ ፈልጋችሁ ግንዘቱን መጨረሻ ክፍል ተመልከቱት። እዚያ ላይ ሙሉ ታሪኩ አለላችሁ። በዝሙት ኖራ የእግዚአብሔር ጥሪ አንድ ቀን ደረሳት። የእግዚአብሔር ጥሪ እንዴት ነው የደረሳት? አንድ ቀን በጠዋት ተነስታ የምታደርገውን ነገር አድርጋ እናንተ ሜካፕ እንደምትሉት ይሆናል መስታወት ፊት ቆማ አንዳንድ ልጅ እያለሁኝ እንዴ ይሄ ነገር ጸሐፊ ተሳስቶ ነው መስታወት የዛሬ 2000 ዓመት ምን ይሰራል? በነገራችሁ ላይ መስታወት እኮ ከክርስቶስ ልደት ብዙ ዓመት በፊት የነበረ ነገር ነው። ግን በልጅ ጭንቅላቴ መመራመር እኮ ነው እዚህ ላይ መጽሐፉ ተሳስቶ እንዳይሆን እያልኩኝ ማለት ልጁ ለመጀመሪያ ጊዜ ሳነበው ነበረ። ጥንታዊ ነው መስታወት ነው ነናውላችሁ። የመስታወት መሰረቱ ምንድን ነው? መስታወትን የሚመስል ነገር ምን ታውቃላችሁ? መልክን የሚያሳይ ውሃ አይደለም? ከጀርባው የሚጋርደው ነገር ያለው ውሃ መልክ ያሳያል። እንደዛ ማለት ነው። ያንን ማመሳሰል ነው። ለሁሉም እዚያ ስትመለከት እኔ ይገርመኛል። ገድሏ ላይ ምን ይላል? 1 ሰዓት ያህል ቆመች ይላል። ራሷን በማድነቅ ማለት ነው። ዛሬ የተጠመድንበት አንዱ በሽታችን ራሷን በማድነቅ ጠጉሯ፣ ግንባሯ፣ ቅንድቧ፣ ሽፋሽፍቶቿ፣ አይኖቿ፣ እዚህ ጉንጮቿ እንደ ዛሬ ዘመን የሚቀባ ነገር ላይኖር ይችላል እንጂ ከንፈሯ፣ ሸንጎበት የወንድ የሆነ እንደሆነ ግንጭል ይባል አይደል? ሸንጎበት፣ አንገቷን፣ ደረቷን፣ ልጅ ልታሳድግበት የሚገባውን የአካል ክፍሏን፣ ሁሉን ነገሯን በጣም አደነቀችው። ግን መንፈስ ቅዱስ ስራ ሲሰራ በፈለገበት መንገድ ይመጣል። ብቻ ለንስሐ ጥሪ ነው። ታዲያ ለእሷ ጎዳና ምንድን ነው? ምን ወረወረላት? አንድ በጎ ጦር ወረወረ። ያ ምንድን ነው? ይሄ ሁሉ ለአፈር። ይሄ እኮ ቢገባን ጥሩ ነው። ደህና ዋላችሁ። ይሄ ሁሉ ለአፈር። አፈር ሲገባ ደግሞ እግዚአብሔር ትምህርት ሊሰጠን ብዙ ነገር። አሁን በቅርብ ጊዜ እንኳን ከአንድ የቴሌቪዥን ጣቢያ አንድ የታወቀ አርቲስት የሚባል ወንድማችን አረፈ አይደለም? ነብሱን ይማር። እንደገና ቀጥሎ የቴሌቪዥኑ መስራች ደግሞ አይደለም? አየህ ደግሞ ሞት ሲመጣ መስመር ይዛል። ዘፋኝ ከጀመረ በዘፋኝ፣ ጋዜጠኛ ከጀመረ በጋዜጠኛ፣ የሆነ ነገር ከጀመረ እንደዛ ነው ይሄዳል። መስመር ይወዳል ሞት። እንደዚህ ሲደረግ እንደነዚህ እነሱ አሁን ዝነኞች ናቸው፣ በዓለም ታላቅ ሰዎች ናቸው። በእግዚአብሔር ዘንድ ግን እኔ አላውቅም። እውነቴን ነው አላውቅም። አሁን ሁሉ ሰው እዚህ መታሰቢያ ይደረግላቸዋል፣ ደረት ይደቃላቸዋል፣ በየቴሌቪዥን ፕሮግራም ይደረግላቸዋል፣ የቴሌቪዥን ጣቢያ ተዘግቶላቸው ክላሲካል ብቻ ይደረግላቸዋል። ብዙ ነገር አለ። በሰማይስ እንጃ ምኑን አውቀ ነው? ማን አውቆት የሰማዩን ጎዳና ማን ያስበዋል? ግን ድሃ ሲሞት እንደማንደነግጥ አውቃለሁ። ለዛ ይሆናል አንዳንድ ጊዜ እግዚአብሔር ዝና ከፍ ያለ ስም ምድራዊ ስም ያላቸው ሰማያዊ አይደለም ምድራዊ ስም ያላቸው ሰማያዊ ስም ያላቸው ቅዱሳንማ ቀባሪም የላቸው። ወስጋ ሆሙን ለጻድቃን ይክላራዊ ተገደም ጻድቃንን ስጋማ ቀባሪም የለ ዋሃጡ ዘይቀብሮ ሆሙን ያለ ቅዱስ ዳዊት
ማን ይቀብራቸዋል? በማርሽ ባንድ ምናምን ቅዱሳን ሲቀበሩ አይታችሁ ታውቃላችሁ? የለም። ለምን? በምድር ስትከበር በሰማይ ክብርህን ማጣት ሊዳርግ ይችላል ነው። የሞቱትን ነፍሳቸውን ይማር። ለትምህርት ይሁንን ነው እንጂ እነሱ ውስጥ ወቀሳ አልገባም። እንነጋገር ከተባለ ደግሞ ሰራዬ ብሎ ልንመጣበት እንችላለን። መቼም ሰው ሲሞት ብዙ ነገር የሌለው ደግነት ሁሉ ይነገራል አይደለም? ተዉት፣ ሐቁ ሌላ ነው። ሙት አትውቀስ ይባላል። አሁን አዲስ ትኩስ ሐዘን አንወቃቀስም። ደግሞ ርዕስ ልናደርጋቸው አይገባም። እንነጋገር ከተባለ ግን ታሪኩ ሌላ ነው። ዛሬውን ለደረት እንደምትደቃለት አይደለም አንዳንዱ ሰው። ምክንያቱም በእግዚአብሔር ፊት ያለውን ፍርድ መመርመር ባንችልም በምድር ግን ቤተክርስቲያንና ሀገር ላይ ማን ምን ሰራ የሚለው ግን የአደባባይ ምስጢር ነው። አንተ እንደምትለው አይነት ላይሆን ይችላል። ስለ ሁለቱ ሟቾች አይደለም የምናገረው፣ እንደው በአጠቃላዩ ማለት ነው። የእነሱን ለሶስተኛ ጊዜ ላለው ነፍሳቸውን ይማር፣ ከቁርጥ ፍርድ ያድናቸው። በአጃቢ በጀብጃቢ በካሜራ በምናምን የሆነ ቤተክርስቲያን ላይ ሲጠርግ ካሜራ ስለቀረስከው የሆነ ቦታ ለቤተክርስቲያን ሳንቲም ስለቀረስከው አይደለም። የእግዚአብሔር ስራ እንደሱ አታውቀውም። የእግዚአብሔርን ፍርድ የእግዚአብሔርን ፍርዱንም ቸርነቱንም አታውቀውም። ወደ እግዚአብሔር ጎዳና ስትገባ በጊዜው ጊዜ ከፍርድ ወንበር ስትቀርብ በምድር እጅግ ክፉ የምትላቸው ሰዎች በጻድቃን ከተማ ልታገኛቸው ትችላለህ። እጅግ አንተ ጻድቅ ደግ አድርገህ የምትቆጥራቸው ሰዎች ገሃነመ እሳት ልታገኛቸው ትችላለህ። የእግዚአብሔርን ፍርድ አትመራመር። ብቻ ሁልጊዜ ማርያምን ተፍረትን አስብ። ምሕረት ብቻ ነው። ለራስ ምሕረት ለምን ተው፣ ሌላውን እሱን ማሰብ ይገባል። ያንን አስባ ልክ መንፈስ ቅዱስ እንዲህ ያለ በጎ ሀሳብ ሲያመጣ ጸላይ ሰናይ አጠጋ አለ። ምን አለ? ተስፋ መቁረጥ አመጣ። ምን ያደርጋል? ያ ማለት ምንድን ነው? በቀረሽ ጊዜ በደንብ ተዝናኝበት። እንደዛ ትንሽ ቀን ቢቀር ቢባል ሰው ምንድን ነው የሚለው? በቃ የሆነ ነገር አዘግቼ ጨፍሬ ዘልዬ ወድቄ ነው የሚለው አይደል? ልክ ጸላይ ሰናት በዚያ እንዲህ ያለ ጦር ሲሰነዝርባት መንፈስ ቅዱስ በዚህ ምን ሰነዘረ? እንዴት ዋላችሁ? ኢየሱስ ክርስቶስ የሚባል ኃጥአንን የሚያቀርብ የሚወድ ኃጢአትን ይቅር የሚል ተነስቷል፣ ወደሱ ብትሄጂስ የሚል ደግሞ አመጣ። እነዚህ ሁሉ የሚመጡት እኮ መንፈስ ቅዱስ በዚህ ሰይጣን በዚህ እያወሯት አይደለም፣ ሐሳብ ነው የሚሰጧት። የማን አሸነፈው? ወትሮ የሚያሸንፍ የመንፈስ ቅዱስ ብቻ ነው። ደስ አላት። ከዚያ ግን እንዴት ዋላችሁ? ርዕሳችን የሚከፍሉት አጡ ነው አይደለም? በዚያ ሰዓት አንድ ነገር አሰበች። እንዴት ብላ ነው የምትሄደው ወደ ጌታችን? ስለ እርሱ በእርግጥ ሰምታለች። ስለ መድኃኒታችን ስለ አምላካችን ሰምታለች። ግን እንዴት ብዬ ነው የሚሄደው? እርሱ ንጹሕ አምላክ፣ እኔ በአመንዝራነት ሕይወቴን የፈጸምኩ ተፈጸመት ኩሎ መንበረታ በዝሙት የምትባል እኔ እንዴት ብዬ ነው የሚሄድ? ምን ይዤ ልሄድ? በነገራችሁ ላይ መጽሐፍ ይለለ ኢትቁም ራቀ ከቅድመ ነቢይ እግዚአብሔር ይላል አይደል? እግዚአብሔር በቀባው እግዚአብሔር ባደረበት ሰው ፊት እንኳን በእግዚአብሔር ፊት በራሱ እግዚአብሔር ባደረበት ሰው ፊት ይላል ራቁትህን አትቁም ወይም ባዶ እጅህን አትቁም። ሰው ወደ ቤተ እግዚአብሔር ሲሄድ ላይኖረው ይችላል። ቢያንስ ግን ሁልጊዜ ቤተ እግዚአብሔር ስንሄድ ማሰብ ያለብን ወደ ፈጣሪ ምን ይዤ ልሄድ? ይዘነው የምንሄደው ነገር ለሱ ሊጠቅመው ነው አይደለም። የእኛን የታማኝነት የአማኝነት ስሙን የመፍራታችን ስሙን የማክበራችን መገለጫው ስለሆነ ነው እንጂ እግዚአብሔር ቤተክርስቲያን በአስራት እንድትተዳደር ያደረገ እግዚአብሔር ለቤተክርስቲያን ስለሚቸግራት አይደለም። እግዚአብሔር ከዚያ በላይ የፈለገችውን ለቤተክርስቲያን ደሙን ያፈስላት ቤተክርስቲያን ገንዘብ እንጀራ ሊነሳት አይደለም፣ ስለኛ ጥቅም እንጂ። ከዚያ 3 ነገር አዘጋጀች። እሷን የምትከፍለው አጣች አላላትም። የሚከፍሉት አጡ ያላቸው አሉ። የምትከፍለው አሁን ይሄ ለእግዚአብሔር የሚበቃ ክፍያ ሆኖ አይደለም። ከበደሉ አንጻር ግን 3 ነገር አዘጋጀች። አንደኛው ከንብረቷ፣ አንደኛው ከውበቷ፣ አንደኛው ከአንጀቷ ብለዋል አባቶቻችን። ያዝ። እንዴት ዋላችሁ? እኛም ለእግዚአብሔር የምናቀርበውን ነገር እንድናውቅበት ነው ይህ እንዲህ የሚለን መጽሐፍ። አንደኛውን ከንብረቷ ያላትን ሀብት በሙሉ ሰብስባ ብታስቀምጡ ያላት ገንዘብ 300 የወርቅ ዲናር ሞላላት። ጥበብ እግዚአብሔር ነው ነገሩ። በዚያ ሄዳ ሽቱ ልትገዛ ስትሄድ በጎዳና ሰይጣን ምርኮው ናትና ሰብሉ ናትና የፈለገውን ኃጢአት ሲዘራባት ኑሯልና
ሰዎችን የሚያጠምድባት ወጥመድ አሽከላ ናትና ሊለቃት አልወደደም። ተገልጦ እንዳያሰናክላት ያማ የበለጠ ልትሸሸው ነው። ስለዚህ ያለው አማራጭ ምንድነው? የምታውቃቸውን ሰዎች መስሎ ማነጋገር ነው። ይህ ዘመን ትልቁ ጥፋት እሱ ነው። ስለዚህ 3 ጊዜ ሊያሰናክላት ሞከረ። በኋላዋ እየተከተለ ሌላ ሰው እየመሰለ መልኩን እየቀረየ የት እየሄድሽ ነው ይላታል። እርሷ ግን ልቧ አንድ ጊዜ፣ ለዚያ ነው አባቶቻችን ምን አሉ? ወደ ቤተ እግዚአብሔር የሚሄድ ሰው ታውቃለህ፣ ስርዓተ ቤተክርስቲያን እዚህ ነግራቸዋለን። አንቀጸ ጸሎት ላይ ስትማሩት እዚህ ይላችሁ ከሆነ ወደ ቤተክርስቲያን የሚሄድ ሰው ከቶውኑ ከሰው ጋር አይነጋገርም። እንዲያውም ይላል በመንገድ ጸሎት የምትይዝ ከሆነ ደህና አደርክ ቢልህ አትመልስለት። ምን ነው እግዚአብሔር ይመስገን ቢለው ትል እንደሆነ ከሱ የበለጠውን ጸሎት ይዘሃል። አባቶቻችን ውዳሴ ማርያም ይህችን ስርዓት የሚጠነቀቁ አባት ሰማ ብቻ ያውቃለሁ፣ ሌላ አላውቅም። እና አንድ ጊዜ ልጆች እያለን ሌሊት ወደ ቤተክርስቲያን ከመግባታቸው በፊት 3 ጊዜ ዞር ብለው ጸሎት ያደርሳሉ። ከዚያ በኋላ ነው የሚከፍቱት። እና ከኋላ የተከተል ደህና አደሩ አባ፣ ደህና አደሩ አባ 2 ጊዜ አላቸው። በሶስተኛው በትረ መስቀላቸውን አንስተው አሉትና ደንግጡ። ደግሞ አይናቸው ሲቆጡ ታውቃላችሁ፣ ሰዓት ነው የሚመስልና እስከዚያ ድረስ ማለት ነው አሉት። ደግሞ ጫፉ ሹል አይደለ ለዘመጻ በሰላም በዚህ ባርኩ ወለዘመጻ በጽል በዚህ ዘተርኩ አለ ይባላል። በአፄ ቴዎድሮስ የነበረ አንድ መነኩሴ የቤተክርስቲያን የሚጠብቅ እና ይኸውም አትነጋገር የተባለበት ትውፊቱ መነሻ 2 ነው። አንደኛው ነቢዩ ቅዱስ ኤልሳ ያቺ ሱማናዊት ሴት ልጇ ሞቶባት አስነሳለኝ ስትለው ደቀ መዝሙሩን ገያዝን ልኮታል አይደል? ገያዝን ምን አለው? ከተውኑ ከማን ጋር ማንም ጋር እንዳትነጋገር ደህና አደርክ ቢለው እንኳ እንዳትመልስላቸው ብሎታል። አንዱ ይሄ ነው። ምክንያቱም ሄዶ በትሬን አኖርበት ብሏል። በትሩን ሲያነሳበት ያልተነሳው ገያዝ እያወራ ስለሄደ ትእዛዝ ጥሷል። 2ኛው ቅድስት ማርያምን ተፍረት ስትሄድ ምክንያቱም ያ ሊያናግር የመጣው ሰው ይሁን ሌላ አታውቀውማ። ቤተክርስቲያን ወደ በጎ ነገር ስትሄድ ሊያናግር የሚሞክረው ማን እንደሆነ አታውቅም። አንደኛ ራሱ ሰይጣን እንኳን ሰው የእግዚአብሔርን የብርሃን መልአክ ለመምሰል እንኳ ይለውጣል። 2ኛ ነገር ያ የሚያናግር በትክክል ሰው ቢሆን እንኳ ለምሳሌ በአንደበት ጸሎት እንዲያስኪ አሁን በቀደም ባታ ላይ እውነት ለመናገር ከዚያ ሁሉ ንግግር በፊት ለቤተክርስቲያን እንለምናለን የሚሉ ሰዎች በዛ ማዶ የመጡ ሰዎች መሀል ላይ መጥተው አናግረን የልባ ጸሎት ባይኖረንም እንኳን እንዴት ሰው አንደበቱ እየተንቀሳቀሰ እየታየ እንዴት ለማናገር ሰው እንደሚደፍር ግራንም ይገባኝ። ሰው ጸሎት ላይ ከእግዚአብሔር ጋር እንዲያው እኛ ከእግዚአብሔር ጋር የመነጋገር አቅም ያለን ሰዎች አይደል? ግን እውነተኞች እንዲያው ቢሆኑ እንዲያው ትልልቆች ካህናት ቢኖሩ ከእግዚአብሔር ጋር እየተነጋገረ ያለን ሰው እንዴት አቋርጠን እኔን አነጋግረኝ ይባላል። እና ወደ ቤተ እግዚአብሔር የሚሄድ ሰው በጥንቱ ባህል እኮ ትውፊት አለን። እንዴት ዋላችሁ? እንዴት ዋላችሁ? በጥንቱ ፊታችን ወደ ቤተ እግዚአብሔር የሚሄድ ሰው 2 አማራጭ ነው ያለው። ያዩታል። አንደበቱ ጸሎት ይዞ ከሆነ እጅ ነስተውት ነው የሚያልፉ። አንደበቱ ጸሎት ያዝ እንኳ ካላወቁ ምንድን የሚያደርጉ እንዴት አደሩ ይላሉ። ካልመለሰላቸው ምን ያደርጋሉ? እስቲ ንገሩኝ፣ ተናገሩ ጎበዝ። እስቲ ካልመለሰላቸው ለምሳሌ አንደበቱ ጸሎት ከያዘ በልባቸው እጅ ነስተውት፣ በአንገታቸው እጅ ነስተውት ያልፋሉ። ግን እርግጠኛ ካልሆኑ ምክንያቱም ጸሎት ካልያዘ ዝም ብለውት ቢያልፉ ችግር ስለሚሆን ስለዚህ ደህና አደሩ እንዴት አደሩ ይሉታል። ዝም ካላቸው መልሱ ምንድን ነው? ለራሳቸው ይመልሳሉ። እንደሱ ጎበዞች ናቸው። በነገራችሁ ላይ ለሌላም ጊዜ ቢሆን ሰውን ንቋችሁም ሊሆን ይችላል፣ አልሰማችሁም ይሆናል። ደህና አደርክ ስትሉ ዝም ካላችሁ መልሱ ምንድን ነው? እናንተው ራሳችሁ እግዚአብሔር ይመስገን ብላችሁ መቀጠል ነው። እንደዚህ አለኝ ዝም አለኝ ዘጋኝ ምናምን እሱን ተወውና ዝም ብለህ እግዚአብሔር ይመስገን ብለህ ቀጥል እንጂ እውነተኛ ሰው ቆመ አውራኝ አይልም። ቤተ እግዚአብሔር የሚሄድ ሰው ወደ መንፈሳዊ አገልግሎት የሚሄድን ሰው 3 ጊዜ ሊያሰናክላት ሲሞክር መጀመሪያ ሰላምታ በመስጠት ቀጥሎ የት እየሄድሽ ነው? ምን አገባው? ደህና ዋላችሁ? ወደ ጉዳት የሚሄድን ሰው የት እየሄድክ ጥሩ ነዋል። በቅዱስ አባ ያዕቆብ ገዳማዊ ታሪክ ውስጥ አላላ አባ ያዕቆብ ባቱን ትጦ ተስፋ ቆርጦ ኃጢአቱን ሲያስበው አይ እግዚአብሔር አይምረኝም ብሎ ሲሄድ የእግዚአብሔር መልአክ መነኩሴ ካህን መስሎ ሲገለጥለት ምንድን ነው ያለው? ሰላምታ ሰጠው። ወዴት እየሄድክ ነው አለ። ይሄ ለበጎ ነው። ለምን? ወደ ጥፋት ነው እየሄደ ያለው። ወደ ገዳም አይደለም፣ ወደ ዓለም ነው እየሄደ ያለው።
እና አንድ ጊዜ እኔ እንጂ አውቃለሁ መልከ መልካም ወጣት መጥቶ ፍቅር ያላለቀለት መልከ መልካም ወጣት መጥቶ ይላታል። አንድ ጊዜ በጥቂት ብዙ የሚለውጥ ነጋዴ መጥቶብሽ ይላታል። አንድ ጊዜ ከሩቅ ሀገር እንጂ ባለጠጋ ነጋዴ ብዙ ነገር ሲላት ነበረ። በሶስተኛው ምንድን ነው የምትለው? ሰላምታ ሲሰጥ አትመልስለትም። ወዴት እየሄድሽ ነው? አትመልስለትም። እኔ እንጂ አውቃለሁ እንደዚህ እንደዚህ ሲላት መልሷ ምንድን ነው? አዎ ብዙ አይነት ነው አይደል? አንደኛ መስማማት ነው፣ ሁለተኛ መሰልቸት ነው፣ ዞር በልልኝ ነው፣ እንዳፈቀደ ይሆንልን መሄድ ነው። ምንድነው አንቺ ሶስቱንም አዎ የምትልኝ የትኛውን አላት? አይ ሁሉም ነው። ፍቅር ያላለቀለት ያልከው? አዎ ፍቅር ሰሐቦ ለወልደ ኃያል መንበሮ የተባለለት። መልከ መልካም ላልከው? ይሴኒ ለሃዩ ሙሉ ደጓለሚያው ብሎ ቅዱስ ዳዊት የመሰከረለት። ከሩቅ ሀገር የመጣ ላልከው? አዎ ከሰማየ ሰማያት። በጥቂት ብዙ የሚለውጥ ላልከው? በጥቂት ትሩፋት ብዙ ጸጋ ክብር የሚሰጥ፣ በጥቂት ንስሐ የመንግስተ ሰማያትን ክብር የሚሰጥ ኢየሱስ ክርስቶስ እንጂ መጠላለ ስሙን ብጠራበት እንደ ጢስ በኖ እንደ ጉም ተኖ ጠፍቷል። ከዚያ ሄዳ ገበያ ሀድኖክ ከሚባል ነጋዴ አይገርማችሁም? ታሪኩ ራሱ ያ የገዛችው ሽቶ ትልቅ ወንድሟ በዚያ ዙሪያ ጥምጥም ይዞት መጥቷል እኮ አይደለም? ደግሞ ከጌታ ዘንድ አግኝቶት ይኸውልህ፣ የቤተሰብ ታሪክ ይልሃል። ይሄንን ወንድሟ በዚያ ደግሞ አግኝቶት እሱ እኮ ከሸጠው 30 ዓመት አልፏል፣ ወይም 20 ምናምን ዓመት አልፏል። ምክንያቱም ያቺ ሙሴ አሮን የተቀቡላት ዳዊት ሰሎሞን የተቀቡላት ሽቱ አለች። እግዚአብሔር በደብረ ሲና ለሙሴ የሰጠው ያቺ ሽቱ ጎላ ነበር ተቀብተዋት። ያቺ ሽቱ ሄዳ ከሀድኖክ ደርሳ ኖራ የሀድኖክ እናት ሽማግሌ ናት አስቀምጠው ኖራ ያንን ጥጦስ ይዞት ሲመጣ ፈያታዊ ዘይማን ይዞት ሲመጣ ማዛውን ብታነጻጽረው እንዳይደት ነው። የዛ ነቢያቱ የተቀቡት ነገስታት የተቀቡት ያንን ወስዳ ብታስቀምጠው ሄዳ ልክካለች ከንፈሯ ላይ ዘጋቻት። የማይሸጥ ነው ብላ ምልክት አድርጋበታለች። አይሸጥም። የማይሸጥ ነገር አለ አይደል? እንዴት ዋላች? እንኳን የማይሸጥ በነገራችን ላይ ፌስቡክ ላይ ከቶውኑ የማለጥፋቸው ስዕሎች አሉ ስለ አድኖች። የሚገርመው አንዱ እኮ ፌስቡክ ኢንተርኔት ላይ አለ። ዝም ብሎ የፌስቡክ ላይ ሳይሆን የሆነ ገጽ ላይ አለ። ግን በተአምር አሁን የቅዱስ ዳዊት ስዕል አይለጠፍም ብያለሁ አይደለም? ይላል ቢሆን እዚህ አይመስለኝም። ለነገሩ ጉባኤ ቤቱ መስል የዚህ ሁለት አይደለ ቅዱስ ቶማስ ዘመራስን ያሰራን ከጉባኤ ቤት ገብቶ ዛሬ በፌስቡክ የለጠፈው ሰው አለ። እዚህ ገብታችሁ መለጠፍ እንኳ ካስፈለገ ፈቃድ መጠየቅ አለባችሁ። ሁለተኛ ነገር መለጠፉስ ምን ያደርጋል? እንዲያም ደግሞ ከፈለጋችሁ ከርቀት በጅምላ ማንሳት ነው። ለምን የሚባል አንዱ በነጠላ ሲነሳ ችግር ነው። እነ መጋረጃው ደግሞ ምክንያቱም ቅዱሳት ስዕላትን ያዋረድንበት አንዱ ቅዱሳት ስዕላት መቼም ገጽ ላይ ፌስቡክ ኢንተርኔት ላይ በመለጠፍ አንዱኛ ነን አይደለም። ግን ኦልሬዲ እዛ ያሉትን ነው የምንጠቀመው ያው ለትምህርት ሲባል። ግን እሱም ጸያፍ ነው፣ በእውነቱ በጣም ጸያፍ ነው። እና አይሸጥም ብላ ያለችውን መታ ምን አለችው? በ300 የወርቅ ዲናር የሚሸጥ ሽቶ አለ ወይ? ዛሬ ቢሆን ራሱ በትርጓሜ መምህራን ምን አሉ? በቀድሞ ዘመን ሀቅ የማህበረሰብ አካል ነበርና አይ በዚህ ስም ያወጣ የለኝም ማለት። ዛሬ ቢሆን ምንድነው? ምንም ታውቀዋለች እንኪው ሰጅ ብለህ የ10 ብሩንም በ300 የወርቅ ዲናር ትሸጠዋለህ። የለኝም ብሎ ሲላት ሽማግሌዋ ሰምታ ብቅ ብላ አየቻት። መንፈስ ቅዱስ አስገድዳት። አንተ አለች ይሄ እኮ የጎደለውን የሞላ ነው፣ በ300 የወርቅ ዲናር ነው። ያኛው አይሸጥም፣ የኛውን ግን ገንዘባችን አውጥተንበታል። ስለዚህ እንስጣት። በነገራችን ላይ የሙሉ ሽቶ ዋጋ አይደለም 300 ወርቅ ዲናር፣ ያቺ የተጨመረችው ጥጦስ የሸጠበት ዋጋ ናት። ግን ከዚህ ሁሉ ዘመን በኋላ በዛ ዘመን ኢንፍሌሽን ላይኖር ይችላል፣ ዋጋ ግሽበት። ያችኑ ነው የፈለጉ። ልክ ዛሬ በዚህ በሱቁ ሲሄድ ሃይማኖተ አበው ትርጓሜ ስንት ነው ተብሎ ሲባል 1000 ብር አለ። አረ ውድ ነው እባክህ። አይ አንድ ተማሪ ሽጥልኝ ብሎ ነው 1000 ብር። እንዴት ብየስል ያኔ የተገዛበት ዋጋው ነው። ጥንት ስገዛው በ1000 ስለሆነ የገዛሁት በ1000 ሽጥልኝ ብሎኛል። እሱንማ እኛ እንገዛዋለን፣ አምጣው መጽሐፈ ሌላ ሰዎች ከሚገባ ብለን ይዘን መጣን። አለኝ እኮ ግን ቢሆንም ትርፍም ቢሆን ይምጣ፣ አልሆነ ሰው እጅ እንዳይወድቅ ጥንቃቄ ለማድረግም ጭምር ነው። ያንን ሸጡላት። ጌታ የት ነው ያለ ብላ ጠየቀች። ኋላ ከስለ መጥምቁ ዮሐንስ ያስተምር ቆይቶ ስምዖን ዘለምጽ ና ወደ ቤት የተጋበዘልኝ ብሎ ሀብታም ፈሪሳዊ ነው አስገብቶታለን። ሄደች፣ ከበር ተቸግራ አለፈች። መንፈስ ቅዱስ ፈቀደላት። ከጌታችን ዘንድ ሄዳ ከፊት ለፊቱ አይደለም የቆመችው፣ ከኋላው። ለምን ቢባል ፈርታ፣ ብታፍር ብትፈራ
ከዚያ ወዲህ ዞር ብላ በጣም በፊት ለፊቱ ሳትሆን ሽቱን ያፈሰሰችው በፊልም እንደምታዩት እግሩ ላይ አይደለም፣ መጀመሪያ በራሱ ላይ ነው። በራሱ ላይ ነው ያፈሰሰችው። ይህን ሁሉ ስታደርግ በጣም ታለቅስ ነበረ፣ በጣም ከዚያ ደግሞ በሚፈሰው እንባ እሱን እያቋተች እግሩን ታጥብ ነበረ። ከዚያ በኋላ በጠጉሯ እግሩን ታድፍ ነበረ፣ ታደርቅ ነበረ። ቅድም ያልኳችሁ 3 መስዋዕት ይሄ ነው። ከሀብቷ፣ ከውበቷ፣ ከአንጀቷ ብለናል አይደል? ከሀብቷ 300 የወርቅ ዲናር እንዳለ ሽቱ ገዝታበት፣ ከውበቷ ምን ጠጉሯን፣ የሴት ልጅ ትልቁ የውበት አካሏ ጠጉር ነው፣ ቶሎ የማይተካ ነገር። ከአንጀቷ ምን አወጣች? እንባ አወጣች። ይህንን ስታደርግ ስምዖን ዘለምጽ ፈሪሳዊው ከእርሷ ይልቅ ጌታችን ላይ አተኩሮ ወደ ቤቱ ሲጋብዘው ስምዖን ዘለምጽ ታውቃላችሁ እንደምናከብረው እናከብረዋለን እኮ ቅዱስ ተብሎ ይከበራል እኮ። ግን በዚህ ስራው አይደለም፣ ከዚህ በኋላ በሚመጣው ነው። ጌታችን መመራመር ጀመረ። ይቺ ሰው ኃጢአተኛ ናት፣ ዘማ ናት። ምክንያቱም በዛ ዘመን አይሁድ ጽዩፍ ናቸው፣ አመንዝራ ሴቶችን በጣም ነው የሚጠሉ። ግን አንዳንዶቹ ተደብቀው ደግሞ እነሱ ይሄዳሉ አይደል? በአደባባይ ይጠሏቸዋል፣ ደግሞ ተደብቀው ማደሪያቸው እዚያ ነው። ዛሬም አለ እኮ ገሌ ወገሌ የለውም እንጂ። ይሄ ሰው ነቢይ ቢሆን አለ ስህተቱ ጀመር። መጀመሪያማ እመረምራለሁ ማለቱም ስህተት ነው። ቀጥሎ ደግሞ ይሄ ሰው ምን ቢሆን አለ ነቢይ ቢሆን እቺ ሴት ምን እንደሆነች ያውቅም ነበር። እቺ ረከሰ ሴት ነካው ዝም ይላል። በነገራችሁ ላይ የሚያስገርም እስቲ ለአብራኪከን አምጣ እስቲ ዲያቆን በሙሉ በል ላውተራ ስግደትን አምጣ። ላውተራ ስግደተ የጌታችን ጉልበት ምን ያዘወትሩ ነበር አለ ስግደትን። አያችሁ ለእኛ ስርዓት ለማስተማር ለአጽድቆተ ትስብእት የሚሰገድለት የባህሪ አምላክ ላውተራ ስግደተ እንዘ ያርጋ ላይ ለ ሲሰገድ መጀመር ምን ይኮናል? ወደ ላይ መቆም አይደለም እዚ ወርዳታ አይተን እንደገና ደግሞ በጉልበት ምን አለ መንበርከክ። ቀጥሎ ጊዜ ተቀባይ ከክርስቶስ አልባስጥሮስ ፍረተ የአልባስጥሮስ ሽቱ በተቀባበት በዚያች ዕለት ገብረ ከሰ እንፈተውኩ አሚሃለት በዚያች ሰዓት በዚያች ቀን እኔ ባሪያ እችን ተመኘሁ። ማርያም ትኩነኒ እህተ እህቴ ማርያም ትሆን ስትል እኮ ማንን ለመሆን የተመኘ? ጥጦስ ወንድሟ እሱ አይደለ? አዎ እንዲያው እህት በሆነችኝ የዚያን ቀን ያለውን አባቶቻችን አሜሃ ያለውን ወስደው ለፍርድ ቀን ሰጠው። በፍርድ ቀን እህት በሆነችኝ። ለምን እህት ወንድም እህቱ እንድትጎዳ ከማይፈልገው በላይ እህት ወንድሟ እንዲጎዳ አትፈልግም። የትኛውንም ዋጋ ትከፍላለች ይባላል። በተለይ ትልቅ እህት ከሆነች ትልቅ እህት ጥሩ ናት ይባላል። ያልኳችሁ ትልቅ እህት ስለሌለ ነው። እኔ የለኝም አላውቅም። እና እንቀናለን ትልቅ እህት በነበራቸው ሰዎች ጠጉራቸውን ሲዳሷቸው፣ ገላቸውን ሲያጥቧቸው፣ ጠጉራቸውን ሲላጯቸው፣ እንደዛ ነገር ሲያደርጉ እናት ባተሌ ወይም በእናንተ ቋንቋ ቢዚ ሆና የማትችለውን ነገር ስታደርግላቸው ማለት ነው። ከዛ ደግሞ አንዳንድ ጊዜም አለ ሰፈር ላይ ለምሳሌ አንዱን ትንሽ ሲንጨረጨር በጥፊ አቀመስ ነው እኛ እያልን የምናወራን ይላል ማለት ነው። አቀመስ ነው። ትልቅ እህቱ መጣች። ምንም አቅም የላትም እኮ አፍንጫዋን ቢዟት የምትወድቅ ናት፣ ግን ትልቅ እህት ናት። መጣ አለቅም ነው። ለካ ትልቅ እህት ጥሩ ነው። እንደዚህ ምንም አቅሙ ባይኖራት ለሱ ጋሻ መሆኗ ነው እኮ በሌላት አቅም። ማርያም ትኩነኒ እህተ አለ እና ለመጀመሪያ ጊዜ መልካ ኢየሱስ ስማር መቼ እንደሆነ አላስታውስም። ምናልባት አንዳንዶቻችሁ ሳትወለዱም ይሆናል። ይችን ቃል በጣም ነው የምወዳት እና ማርያም ትኩነኒ እህተ የሚለው እኔ እመቤታችን ነው የሚመስለኝ ነበር። ልጅ ነኝ ምን ችግር አለው? ከዛ እዚች ላይ ስንደር 3 ጊዜ መመላለስ። የሚገርማችሁ ትንሽ ትምህርት ከተማርኩ በኋላ ማርያምን ተፍረት መሆኗን ሳውቅ ለምን እተዋለሁ? 3 ጊዜ ይባል እንጂ ለአብራኪከን 3 ጊዜ በቃ። አዎ እንግዲህ ያን ቀን እህት ሳይሆን እመቤት እናት ሆና ትጠብቀን፣ በረከቷ ይደርብን። ስምዖን ዘለምጽ እንዲያ ተመራመረ። ይህን ጊዜ ማይመረ ኅቡዓት ልቡና ያመላለሰውን ኩላሊት ያጤሰውን የሚያውቅ አምላክ ስምዖን የምነግርህ አለኝ አለው። መምህር ሆይ ተናገር አለው። ምሳሌ ነገረው። አንድ ባለጠጋ ነበረ። 2 ችግረኞች መጥተው ከእርሱ አንዱ 500 አንዱ 50 ተበደሩ። ሁለቱም የሚከፍሉት አጡ። ይህ አይደል ርዕሳችን? የሚከፍሉት አጡ።
ባጡ ጊዜ ለሁለቱም ተወላቸው። መጥተው እንግዲህ እኮ ያልተነገረ አንድ ነገር አለ። ሁለቱም መጥተው ኧረ የምንከፍለው አጣን እባክህ ብለው ሲለምኑት ነው እንጂ ዝም ብሎ ሳይለመን መተው የለም አይደል? ተወላቸው። አብልጦ ከሁለቱ ሊወደው የሚገባ ማን ነው? 500 የተወለት አለ። ይህንን አባቶቻችን በጥሬው ዘር ሲተረጉሙ ምን አሉት? ባለ 500 ተበዳሪ የተባለች ማርያምን ተፍራት ናት። ብድር የተባለ የኃጢአት ዕዳ ነው። አንድም ብድር የተባለ ቅዱስ ዳዊት በመዝሙር 36 ላይ ይትሌቃ ኃጥእ ወይ ይፈዲ፣ ኃጢአተኛ ሰው ይበደራል ግን አይከፍልም ብሎ የለም። ተበድሮ አለመክፈል በደለኛ ስንት ስለሆነ አንድም ኃጥእ ይበደራል የተባለ ህዋሳት አካል አይን ተበድሮ በጎ ሳያይበት መክፈል እኮ ማለት ነው። ለጌታችን በአይናችን ምንድነው የምንመልስለት? ለፈጠረው አይን ቅዱሳት መጻሕፍትን ማንበብ፣ መልካም ማየት፣ በአይናችን በጎ በጎ አይተንበት። እጅ ፈጥሮልናል፣ እጅ አበድሮናል። በተበደርነው እጅ በጎ መስራት፣ በእግራችን ወደ በጎ ቦታ መሄድ፣ በጆሮአችን በጎ ነገር መስማት፣ በአንደበታችን በጎ ነገር መናገር። ለዚያ ነው ቅዱስ ዳዊት ምን አለ? ይትሌቃ ኃጥእ ወይ ይፈዲ፣ ኃጢአተኛ ሰው ይበደራል ነገር ግን አይከፍልም ብሎ አለ። ስለዚህ ባለ 500 ተበዳሪ የተባለች በጣም ብዙ የበደለች ቅድስት ማርያም ናት። ባለ 50 የተባለ ራሱ ስምዖን ዘለምጽ ነው ብለዋል። ለምን? እሱም ራሱ በደለኛ ነው። እሷ በ10 እጥፍ በበደል ልትበልጠው ብትችልም። ስለዚህ 3 ነገር ነገረው። አንተ በጥንት በአባቶቻችን ስርዓት እንግዳ ወደ ቤት ሲመጣ ሰላምታ ይሰጠዋል። ሰላምታ አሰጣጡ እንደ አይሁድ ከሆነ ራሱን ይስመዋል እንግዳውን። እንደኛ የለንም እንደዚህ አይነት ባህል። አንተ ራሴን አልሳምከኝም፣ የሰላምታ አካል ስለሆነ ሰላምታ አልሰጠኸኝም፣ ራሴን አልሳምከኝም። እሷ ግን ከገባው ጀምሮ ምንን ትስማለች አለ? እግሬን እየሳመች ነው። አንተ ለእግሬ መታጠቢያ ውሃ ማጠቡን ተውና አላቀረብክልኝም፣ ታጠብ በራስህ እጅ እንኳ ብለህ። እርሷ ግን በንባዋ አጠበች፣ በጠጉሯም አደፈች አደረገች። አንተ ለልማዱ እንግዳ ሲመጣ አገራቸው ዋዕየ ፀሐይ ይጠናበታል በጣም። ስለዚህ የራስ ድርቀት ስለሚኖር ዘይት ይቀቡታል እንግዳ ሲመጣ። አንተ ተርታውን ዘይት አልቀባኸኝም። እሷ ግን በዓለም አለ የሚባሉን ውድ ሽቶ አምታ እኔ ላይ አፈሰሰችው። ስለዚህ ብዙ ወዳለችና ብዙ ኃጢአቷ ተሰርዮላታል። ከ36ቱ ከ35ቱ 36ኛ አድርጌ ጨምሬሻለሁ ብሎ ከቅዱሳት አንስት ደምሯታል። እንዴት ዋላችሁ? አሁን እንግዲህ በእርግጥ የኛ ነገር ሰዓቱ ሳይጀምር እንዴት እንደሚያልቅ ይገርመኛል። እስካሁን እኮ ትምህርቱ አልተጀመረም። አሁን እንደዚህ ሲባል ይሄ ሰውዬ ሊያሳድረን ነው እንደሚፈልግ። እንዴት ዋላችሁ? አንዳንዱ ሰው ያስገርመኛል። ትምህርት በጣም እንዲያጥርለት ይፈልጋል። ሰው እኮ ልዩ ልዩ ነው። ደግሞ አንድ ቤተሰብ የገጠመኝ እዛ ሰው ሀገር 1 ሰዓት ከ40 2 ሰዓት ተምረው አይናቸው ቁልጭ ቁልጭ ነው። እንዲቻ ይቆነጠነጡ እንደዛው እንዳሉ ሐውልት ነው የሚመስሉ። አይናቸው ተከፍቶ ነው የሚያዳምጡና አይ ይበቃል ስላቸው መምህር መች ተጀመረ ጨምሩ እንጂ እናንተንስ ወደኛው መውሰድ ነበር እያስረዘመ ይላል። ለማስረዘምማ ደግሞ ሌሎችም አሉ። ትምህርት ለማስረዘም አሉ። እንደ ስጦታው ነው ይሆናል። አሁን እና አባ ገብረ ኪዳን በደንብ የቆራረጡ ትኖችን በደንብ ጠበቅ አድርጎ ነው የሚያስተምርኩ በደንብ። እንዲሁም አንድ ቀን 3 ሰዓት ከ50 ደቂቃ ነው እነዛ አስተምረዋል። ጎንደር እያሉ በጣም ረጅም ትምህርት። ያን ቀን ትምህርቱ መርዘሙ አይደለም። ትምህርቱ መርዘሙ ህይወት አይደል፣ በረከት ነው፣ መድኃኒት ነው። የሚያስጨንቀው ምኑ ነው? ለእሳቸው ድካሙ ህመሙ ነው የሚከብደው። ምክንያቱም ሰውነት ይጎዳል። ስለማውቀው ነው የሚያውቀው ነው የሚያውቀው። ሰውነት ስጋ ምንጊዜ መጎዳቱ አይቀርም። ደግሞ ትንሽ እድሜ ሰነብታለሁ ላለ ሰው ሲጎዳ ችግር ነው። ለሁሉም ይህንን ያነሳ ነው ርዕሱ የሚከፍሉት። አሁን መሰረታዊ ጥያቄ የሚከፍሉት አጡ ከተባሉት አንዱ ስምዖን ዘለምጽ ነው። ከዚህ ትምህርት በኋላ ከፍሏል። በጌታችን አምኖ በልቡ ያሰበውን አውቆ ስለተናገረው አምኖ ከሰባ አርድእት ተቆጥሯል። እናከብረዋለን። ቅዱስ ስምዖን ብለን ስምዖን ዘለምጽን እናከብረዋለን። ቅድስት ማርያም ልብ በሉ፣ ነቃፊውና ተነቃፊዋ እናከብራቸዋለን። ልብ በሉ፣ ተነቃፊዋ በኋላ ነው ጻድቅ የሆነች እንጂ መጀመሪያ ምንድን ናት? ኃጢአተኛ ናት አይደለም? አሁን ግን እናከብራታለን። ነቃፊውም ኃጢአተኛ ነበረ፣ አሁን ግን እናከብረዋለን። ባለ 50ውም ባለ 100 የሚከፍሉት አልነበራቸውም፣ አሁን አግኝተዋል። ከሁለቱ እንውሰድ ነዋል። አሁን ለሰራነው በደል ሁሉ ምንድን ነው የምንከፍለው ነው። አሁን ክፍያ ለማቅረብ ለእግዚአብሔር የሚበቃ ክፍያ እንኳ ባይኖረን በአብይ ጾም ምን እናድርግ ነው። አሃዊነ ምን ተነግበር እንዳሉት በዚያ ወራት
ሐዋርያትን የቀረቧቸው የጥንት አይሁዳውያን አብይ ጾም ነገ እሁድ ለቀለም፣ ሰኞ ለጦም ይጀምራል። ለቀለም የሚጀምረው እሁድ ነው። ዘወረደ ብለን እንጀምራለን። አሁን ርዕስ አምጡ ብያችኋለሁ። እስካሁን ያመጣችሁት ርዕስ የለም። ባመጣችሁት እግዚአብሔር የሚፈቅደው ከሆነ እንማራለን። ካልሆነ ጊዜው ሲደርስ እግዚአብሔር በሚሰጠን ርዕስ እንማራለን። ለእናንተ ቅድሚያ ልስጥ ብዬ ነው እንጂ መማሪያ ርዕስ ሞልቷል። እንኳን ለዛሬ ለገና ለ100 ዓመት የሚሆን ርዕስ አይጠፋም። ዘወረደ እንላለን። በአብይ ጾም የመጀመሪያውን ሳምንት የምናስበው አምላክ መውረዱን ነው። ለመጾም መጀመሪያ ምን አለ? ወረደ። ወደ ማን? ወደ እመቤታችን ድንግል ማርያም። ከእርሷ ስጋዋን ነፍሷን በተዋሕዶ ነስቶ ሰው ሆነ። ቀጥሎ ቅድስት እንላለን። ብዙ ምስጢር አለው፣ ግን ቅድስት የምንለው ጌታችን ወርዶ ተግባሩን ከተጠመቀ በኋላ የመጀመሪያ ተግባሩን ምን አደረገ? ጾምን አደረገ። ያቺ ጾም ምንድን ትባላለች? ቅድስት ትባላለች። የጌታ ልዩ የሆነች ጾም ቅድስት። ብዙ ምስጢር አለው። ሰንበት ቅድስና፣ የእግዚአብሔር ቅድስና፣ የእመቤታችን የቅዱሳን የሰማይ ምድር ብዙ ትርጉም አለው። ባጭር ግን የጌታ ጾም ቅድስት ትባላለች። ልዩ ስለሆነች የጌታችን ጾም የምትጀምረው በቅድስት ስለሆነ። ከዚያ ቀጥሎ ምን እንላለን? ምኩራብ። ጌታችን በምኩራብ ስላስተማረ። ቀጥሎ መጻጉዕ እንላለን። ድውያነ ስጋን በታምራት ድውያነ ነፍስን በትምህርት መፈወሱን የምናስብበት ነው። ከዚያ ቀጥሎ አምስተኛው ሳምንት ምን ይባላል? ደብረ ዘይት ይላል። ዳግመኛ እመጣለሁ እፈርዳለሁ፣ በኃጥአን እፈርድባቸዋለሁ፣ ለጻድቃን እፈርድላቸዋለሁ ስላለ ፍርዱን ዳግም ምጽአቱን ለማሰብ። ቀጥሎ ገብርኄር ነው። ጌታችን በፍርድ ቀን እመጣለሁ ስላለ ሲመጣ ምን እንደሚያደርግ በገብርኄር ነገረን። በቸር በታማኝ አገልጋይና በማይታመነው አገልጋይ መስሎ የሚፈረድለትና የሚፈረድበትን ነገረን። ቀጥሎ ኒቆዲሞስ አለ። ገብርኄር ስለ ያልክን በተግባር ማንን ይመስላል ከተባለ ኒቆዲሞስን ይመስላል ለማለት ነው። ቀጥሎ የአይሁድ አለቃ የነበረ ብዙ እንቅፋት የነበረበት ሀብታም የነበረ ከእግዚአብሔር ጋር ለመኖር ትልቁ እንቅፋት ሀብታምነት አይደል? ገንዘብ ነው አይደለም? ያንን አልፎ የመጣ ስልጣን ነው አይደል? ሌላኛው እሱንም ያለፈ ዳኝነት አለ። ዳኛ አይከሰስም፣ ዳኛ እንዲህ ነው ምናምን ስለሚባል ዳኝነቱን አልፎ ከሁሉ በላይ የአይሁድ የሸንጎ አለቃ ነው። ይህንን ሁሉ አልፎ መጥቶ በጌታ አምኖ ጸዋትወ መከራ ተቀብሎ ስለጸደቀ ጌታችን በክብር ስለገነዘ፣ ከምንም በላይ ጌታችን ለክብር ስለመረጠው ጌታችን ከገነዙ 3 ቅዱሳን አንዱ እሱ ነው። 3 ስላችሁ ግራ እንዳይገባቸው፣ 3ኛው ቀለዮጳ ስላለ ነው። እዚህ በፊት ነግሬያቸዋለሁ። ያው የማይጠቀስበት ምክንያት በኋላ በመጨረሻ ስለመጣ ነው። ዋናዋን መከራ የተጋፈጡ 2ቱ ናቸው። በኋላ እሱም መጥቷል፣ 3ኛው ቀለዮጳ ማለት ነው። አረጋዊ ሰው ነበረ፣ ሽማግሌ እንደነሱ። ከኒቆዲሞስ ቀጥሎ የሚመጣ ምንድን ነው? ሆሳዕና። እንዴት ዋላችሁ? ከኒቆዲሞስ ቀጥሎ ምንድን ነው? ሆሳዕና ነው። ሆሳዕና ወዲህ ጌታችን የመጣ እኛን ለማዳን ነው አይደለም? ሆሳዕና ምን ማለት ነው? መድኃኒት በሉ እንጂ። ሆሳዕና ምን ማለት ነው? መድኃኒት። ጌታ የመጣ ለምንድን ነው? ለማዳን። እኛን ለማዳን ስለመጣ መድኃኒትነቱን የምንገልጥለት እግረ መንገዱን ጌታችን በአንድ ጊዜ። በነገራችሁ ላይ እርሱ ክርስቶስ እግዚአብሔር ካልሆነ በቀር ፍጡር ሊያደርገው የማይችለውን ነገር አደረገ። እሱ ምንድን ነው? ፍጹም ትህትናና ፍጹም ልዕልና በአንድ ጊዜ በተናቀችው አህያ ተቀምጦ እንደገና እግዚአብሔርነቱን ካሊነቱን ምስጋና የሚገባው አምላክ መሆኑን የገለጠበት ነው። ከዚያ ሰሙነ ሕማማት ነው። ከዚያ በኋላ የሁሉ አምላክ መድኃኒታችን ከስቅለቱ በኋላ የሚመጣው ትንሣኤ ነው። እስከዚያ ድረስ እንሄዳለን። 9 እሑዶች ናቸው። ሳምንቶቹ ግን ስንት ናቸው? 8 ናቸው። ከሆሳዕና በኋላ ያለውን ከቀነስ ነው 7 ሱባኤ ይባላል። 49 ቀናት ማለት ናቸው። እነዚህ ናቸው እንግዲህ። ይህንን ካልን ዘንድ በአብይ ጾም ውስጥ ምንድን ነው ማድረግ የሚገባን ነገር? የመጀመሪያው መደበኛ ነገሮችን እንያቸው። በአብይ ጾም ውስጥ ሁልጊዜም ጾም ውስጥ የሚያስፈልጉ 4 ነገሮች አሉ አይደል? እንዴት ዋላችሁ? ጾም ውስጥ የሚያስፈልጉ 4 ነገሮች አሉ። አንደኛው ራሱ ነው። እሱ ምንድን ነው? ንገሩኝ። ጾም ነው። ጾም ስንል ሀተታ አለው፣ በድፍኑ እናቆየው። ሁለተኛው የሚያስፈልገው ነገር ምንድን ነው? ጸሎት ነው። አሊያ ጾም ከንቱ ነገር ነው። ለማይጸልይ ሰው ምን ፋይዳ አለው? ሶስተኛው ምንድን ነው? ስግደት ነው። ስግደት ነው። አለ ስግደት ጾም አይቆምም። ደካማ ድዊ እንኳ ብትሆን ለምን 3 ጊዜ አትሰግድም? ቢያቅት ለምን ባንገት አታረገው? ልብህን እንጂ ተግባርህን አይደለም መጀመሪያ የሚሻ እግዚአብሔር እኮ። አየህ፣ አቅም እያለ በልቤ ስለፈለግኩ ይበቃኛል ብትል ትወድቃለህ። አቅም ከሌለህ ግን ማሰብህ ራሱ በእግዚአብሔር ፊት ያስቆጥራል።
አራተኛውና የመጨረሻው ተግባር ምንድን ነው የሚያስፈልገው? ምጽዋት ነው። እነዚህ ነገሮች ግድ ያስፈልጋሉ። ስለዚህ በዚህ ጾም ውስጥ እነዚህን 4 ነገሮች እናዘጋጅ። ጾም አብይ ጾም የመጀመሪያው ሳምንት የሚጾመው እስከ 12 ሰዓት ነው። ሁሉ ሰው ችሎታ ላይ ሊሆነው ይችላል። ህጉ እሱ ነው። ችሎታ ከሌለን ምንድነው የምናደርገው? ከነፍስ አባት ጋር በነገራችሁ ላይ በአብይ ጾም እስከ 6 ሰዓት የሚጾሙ አሉ። በጣም የመጨረሻ ህመምተኞች ሆኑ ማለት ነው። ያ ግን ማን ፈቅዶ? ካህን። እንዴት ዋላችሁ? ማን ፈቅዶ? ተናገሩ። ካህን ፈቅዶ ነው። ይህን ማወቅ አለባችሁ። እኔ በአብይ ጾም አስገራሚ ነገር ልንገራችሁ። ወተት የምትጠጣ ሴት ነበረች። ሌላ ምንም ነገር ጨጓራው አይቀበልም ከወተት በቀር። ያ ወተት ደግሞ ጠዋት ከ1 ሰዓት ከ3 ሰዓት ካልጠጣችሁ ጠዋ ነው የምትል። አለቀ በቃ። የጨረሻው ደረጃ ደርሳለች። በነገራችሁ ላይ ወተቱን ብትጠጣውም ባትጠጣውም መዋል አትችልም ጨርሶ። እናቺ ሰው የምታደርገው ጨነቃ። ዛሬ እንዳይመስላችሁ ነገር 10 ምናምን ዓመት በፊት ነው። እንደዚህ አይነት ህመም ያለበት ሰው መካከላችን 100% እርግጠኛ ነኝ የለም። እርግጠኛ ነኝ ነው የምነግራችሁ። በምን አወቅ ምናምን የሚለውን ተውትና እርግጠኛ ነኝ ማንም የለም። እስከዚህም አለ ብዬ ነው። ከዛ ከካህን ጋር ተነጋግራ እኔ ጋር መጣችና ካህን እንዲህ አሉኝ፣ ወተቱንም ጠጪ፣ ድዊ ነሽ ፈቅጃለሁ አሉኝ። እኔ ግን ጨነቀኝ አለች። ይኸውልሽ እናት፣ እኔ አንድ ነገር ልንገርሽ፣ ካህን ፈቃድ ሰጥተውሻል። ያንቺን የህመም ደረጃ አውቃለሁኝ። ስለዚህ ፈሊጥ ልስጥሽ፣ ከጸሎቱ ከስግደቱ፣ ከቻልሽ ስግደቷል፣ ከምጽዋቱ ጨምሪበት በደንብ። ጾም በልክ እኮ አይደለም። በነገራችሁ ላይ አንዳንድ ሰው እያመመው እልክ ይዘዋል። በነገራችሁ ላይ ጾም ከሰይጣን ጋር ለመተላለቅ እንኳን ከሰው ጋር እንኳን ከሌላ ነገር ጋር አባቶቻችን ምን አሉ? ከሰይጣን ጋር እልክ አትግባ። መጀመሪያ በልክ አትችለውም፣ እሱ ይብዛል። ለምን? እሱ አይደክመው፣ አይርበው፣ አይተኛ። እንዲህ በልክ እኮ አይደለም። አየህ፣ ችሎታ አንተ ያዋለ እስከ 12 ትችላለህ። አብዛኞቻችን እንችላለን ብዬ ገምታለሁ። እሱ አንድ ነው። እሱ ካልተቻለ 11 የሚባል ሰዓት አለ እኮ። ዝም ብለታችሁ ወርደህ እኮ መጣል አይደለም። 10 የሚባል ሰዓት አለ፣ 9 የሚባል ሰዓት አለ። ከዛ በታች ግን የለም። ከዛ በታች የሚኖረው አልጋ ለዋለ ሰው ነው። ወይም ደግሞ ቢንቀሳቀስም እንኳ ቅድም እንዳልኳችሁ አይነት ሰው ከሆነ ብቻ ከሰውነቱ የሆነ ክፍሉ ከጥቅም ውጭ ከሆነ ማለት ነው። በነገራችሁ ላይ ያቺ ሰው እንደዛ ታግላ የተወሰነ ዓመት እንደዛ ብላ በኋላ ግን ከአቅም በላይ ሲሆን ብትገርልኝ ግደልኝ ብታድነኝ ማድነኝ ብላ አንድ ጸበል ሄዳ ወደቀች። ያን ጸበል ጠጥታ ድና ዛሬ በደንብ ነው የምትጾም። እስከ 9 ትጾማለች። በፊት ነው ሳስተምር ትመጣ ነበረ። ትልቅ ሰው ናት በእድሜ እና ስለዚህ ጾም ስንል እሱ ነው። ነገር ግን ወደፊት እግዚአብሔር ከፈቀደ የምንነጋገረው ጾም ሲባል በየሳምንቱ ያለፈው ዓመት የዛኛው ጉባኤ የጀመርኩበት ወቅት ነበረ። እዛ የነበራችሁ ታስታውሱ እንደው በየሳምንቱ ተግባራት ነበሩን አይደለ? 7ቱ አርዕስተ ምግባራት ብሎ የተመራ እነዛን ነገሮች መልሳችሁ አስቧቸው፣ እንለማመዳቸው። ለምሳሌ ጾም ስንል ህዋሳትን መቆጣጠር ነው አይደለም? ለምሳሌ ሁሉን በአንድ ማድረግ ከከበድን፣ ለምሳሌ በአንዱ ሳምንት ላይ ምን እንወስናለን? በዚህ ሳምንት አይኔን መቆጣጠር። አይነት ለመቆጣጠር የመጀመሪያው ስራ ምንድን ነው? ይህንን ነው እንጂ ይህንን ቦታ መስጠት ነው። ቀጭ ቀጭ የምትባለው በተን የምትላትን ነካነካዋ ስልኳን መያዝ ነው። አለቀ። ኢንተርኔት አለመሙላት ፍንጭ ነው የምሰጥ። እኔ ልሞላ ላልሞላ እችላለሁ። እሱ ለእኔ ተወልኝ። እሱ ልሞላም እችላለሁ ግን አንተ አስበው፣ እኔም ላስብበት። አለመሙላት ችግሩ። አብዛኞቻችን የወር ፓኬጅ ነው የምንጠቀም። ጢም ብሏል ትሞላ ባትሞላ እና አይንህን ለመቆጣጠር አንዱ እሱ ነው። ሁለተኛ ቤት ያለ ቴሌቪዥን ምናምን ነው። ከዛ ጆሮ መቆጣጠር ቀላል እንዳሉ እናውቃለሁ። መሞክር ቅድም እያቸዋለሁ፣ ከዚህ በፊቱ ነግሬያቸዋለሁ። እግዚአብሔር ከኛ የሚፈልገው ውጤት ነው ጥረት ነው። ምክንያቱም የውጤቱ ባለቤት ማን ነው? እርሱ ነው። ከኛ ጥረት ነው፣ ከልብ ከአንጀት የሆነ ስግደት። ደረጃህን መጠንን ታውቀዋለህ። ትሰግዳለህ አለማቋረጥ። ክብረ በዓል እና ሰንበት ሲሆን ብቻ መተው። ጸሎት በአብይ ጾም ሁልጊዜ የምላችሁ ነገር አለ። አብይ ጾም እና ፍልሰታ ስትመጣ በተለይ በሁለቱ ቢቻል በ7ቱ አጽዋማት አጠር ያለችን ብትሆን አዲስ ጸሎት መጨመር ጥሩ ነው። ትንሽም ብትሆን ወይ እኮ 3 ጸሎተ ማርያም ይሆናል የምትጨምሩት፣ ወይ 7 ጸሎተ ማርያም፣ ወይ 12 ይሆናል፣ ወይ የሆነ ጸሎት አንቀጽ ይሆናል። ለምሳሌ ለዲያቆናት ፍንጭ ልስጣችሁ። የምትጨምሩት ፍንጭ ነው። ደህና ዋላችሁ? ኧረ እንዴት ዋላችሁ? ፍንጭ ነው። ለምሳሌ መልካ ስል ይሆናል አለች እኮ አይደል? መልካ ስል ሊሆን ይችላል። መልካ ወዳሴን የየዕለቷን መጸል ይሆናል። በዜማ ስለምታውቁት በጥሬ ዘር አትቸገሩበት ሲሆን በዜማ እኮ ይደረሳል። የዜማ ጸሎት አታውቁም? የዜማ ይደረሳል እኮ። ካህን ከሆነ ደግሞ ምሳሌ ኪዳን በግል እዚያ የሚደረሰው ኪዳን ብቻ ሳይሆን በዚያ የሚደረሰው ኪዳን ጥቂት ካህናት ናቸው
ዘር የሚደርሳቸው እንጂ አብዛኞቻችን ርቱ ይደሉ ምስለ መንፈስ ከኪያከነስ እነሱ ብቻ ነው የሚደርሱናል። ሙሉ ዘሩን ለማለት በግል ጸሎት ማድረስ ይቻል በጸዋቶ ዜማ። ከዛ በጣም ደግሞ ለምሳሌ ትምህርተ ኅቡዓት እዚያ ደግሞ በጣም እንኳን ሌላ ቢያቀት እግዚአብሔር ዘብራናት አለች አይደል? 1 ደቂቃ ማትወስድ ልጅ የምታክል ጸሎት ናት። ሰይጣን ግን በጣም ነው የሚፈራት። ዲያብሎስ ወድቀ ወአረዌ ታጉለ እያለች የምትል ስለሆነች ይፈራታል። እንደዚህ አይነት ነገር አለ። ትንሽ ጨመር ልበል ካላችሁ ደግሞ ሰዓታቱን በግል እንደ ግል ጸሎት የሚያደርሱት አሉ። ከዚያ ሲያንስ ደግሞ ለኖሃ መሩንም ይደግማሉ፣ ሰዓተ ፍቁርም ይደግማሉ። መሐረና ብለብቻችሁ የሚያደርሱ ምቅና ይለግል። አሁን እዚህ ማታ ይደረስ የለ አደነነ ዘበከ በቤት ደግሞ ማድረስ ለግል ምን አለ ብዙ እና በጣም ያረዘመ ማለት ውጊያ እንዳያበዛ ደግሞ መጠነኛ የሆነ ለአብይ ጾም ለጌታችን የሚቀርብ ትንሽ ነገር ለምን አንድ አቡነ ስምዓት አይሆንም? ለብቻው የምትደግም ወይ ከዳዊት ወገን ከመዝሙረ ዳዊት ሊሆን ይችላል። እንደዚያ ምን ላችሁ ፈልጌ የምለው ይህንን የምልበት ምክንያት ስለ ሁለት ነው። አንደኛ ቅድስት ማርያም ወደ ጌታ ስትሄድ ምን ይዤ ልሂድ ብላ አስባለች። ስለዚህ ወደ ጌታችን ጾም ምን ይዘን እንግባ ለምትለው ትንሽ ነገር አንደኛ። ሁለተኛ ነገር ይሄ መደበኛው ጸሎታችንና አይናችንም ልባችንም ስለለመደው ትኩረት አልሰጠው እያለ ስለሆነ ለዚያም ጭምር ነው። አዲስ ሲሆን በጸሎትነት ያለመድነው ነገር ሲሆን ልብን ሰብሰብ ያደርጋል። ለዚያ እርዳታም ጭምር ሲባል ነው። ገብታችኋል? እና ይህንን ስለማለት ነው። ታዲያ የሚከፍሉት አጡ ለሚለው አባቶቻችን 2 ቀኖችን ይጠቅሱልናል። አንደኛ አብዛኛው ሰው ክርስቲያን ይሁንም አይሆንም በሚሞትበት ቀን ሁልጊዜም ማን ፊት ይቀርባል? በጌታችን ፊት ይቀርባል። ሁሉም ሰው በዚያ ወቅት ምንድን ነው የሚያጣ? ለጌታችን የሚያቀርበው የምናቀርበው ነገር የለም። በምድር እያለን ስንዘብት ኖረን ስናስመስል ኖረን እግዚአብሔር ያለ እንኳ እስካይመስል ድረስ እንደ ልባችን ኖረን ስማችን አገልጋይ፣ ሰንበት ተማሪ፣ ሰብሳቢ፣ ተሰብሳቢ እንትን ስማውን አልጠራም የምታውቁት ሃይራርኪ ያለ አይደለም። እንደዛ ሲባል ኑሮ ሰው በእግዚአብሔር ፊት ሲቀርብ በነገራችሁ ላይ ስም ጥሉ የምላችሁ ምክንያት ሰይጣንም ይፈትናችሁ በስማችሁ ልክ ነው። እግዚአብሔርም በኋላ መጋቤ ምናምን ስትባል ገብረ ገሌ ብሎ አይደለም የሚጠይቅ መጋቤ ገሌ ይህን ስም ተሸክመ ወዴት ነበር? አይቴ ነበርከ ወዴት ነበር? ወምንተ ገበርከ ምን ሰራ? መጋቤ ብሉይ ተብለህ የወዳጅን የሊቀ መላእክት የሚካኤልን ስም ይዘህ ኑረሃል። ከቅዱስ ሚካኤል ከትሩፋቱ ከመግባሩ እስቲ አንድ አቅርብልኝ የሰራኸውን። መጋቤ አዲስ ተብለህ የወዳጅን የመልአኩን የቅዱስ ገብርኤልን ስም ይዘህ ኑረሃል። እስቲና ይለዋል። ሊቀ እንትና ምናምን እንትና ተብለህ ኑረሃል። መጽሐፍ ምን ይላል? ቅዱስ ዳዊት ምን አለ? ያን ጊዜ አመፃን ይናገር የነበረ አንደበቱ ምን ይላል? ይዘጋል። ያን ጊዜ ነው የሚከፍሉት ማጣት። መጀመሪያው ነገር እኛ ስንሞት መሞት አይቀርም። ቅድም ነግሬያቸዋለሁ። አንዳንድ ታዋቂ ሰዎች ሲሞቱ ቢገባን ጥሩ ነበረ። ሞት አለ በድሃው ባይገባችሁ፣ በየቀኑ እኮ ድሃ ስንት ይሞታል፣ በዚህ ይግባችሁ ሲለን ነው። ሁለተኛዋ ግን በፍርድ ቀን ነው። ሲጠይቅ ጌታችን መቼ ተርበህ አይተን መቼ ምክንያቱ ሰው መብዛት የሰው ልጅ የኃጢአተኛ ቅዱሳን ምን ይላሉ? እናንተ አብልታችሁ አጠጣችሁኝ ብሎ ሲያመሰግናቸው ምንድን ነው? ኧረ ጌታችን ኧረ አላደረግነው መቼ መልካም ሰርትን ይላሉ። ኃጢአተኛው ደግሞ ኧረ አላየንም ብናይ ኖሮ እኮ እንሰጥ ነበር ይላል። የሚከፍሉት አጡ ከተባሉት ከኃጥአን ወገን እንዳንደመር ነው ጥንቃቄ እንድናደርግ እየመከርናችሁ ሳይሆን እየለመናችሁ እያለ ቤተክርስቲያን እየለመነችን ነው ብዬ ብናገር እንደ የድፍረት አነጋገር የሚሆንብኝ አይመስለኝም፣ መዳናችን ስለሚያስፈልግ። ስለዚህ ይህችን አብይ ጾም በጋራ ቢቻል የጠዋቱን አደራ። በነገራችን እንዴት ዋላችሁ? ብዙ ወሬ እንሰማለን አይደል? አስጨናቂ ወሬ ያለባቸው ስፍራዎች አሉ አይደል? ያ በዚያ የሚቀር እንዳይመስል። ክፉ ነገር ጊዜ ትወስዳለች እንጂ ሳትመጣ አትቀርም። በጣም ዝርዝሩን አናወራም፣ ግን በዙሪያችን መልካም ነገር አይደለም ከቦን ያለው። እንዲሁ ሰው ባይኑ የሚያየው እንኳ የማያየውን እንተውና ሰው ባይኑ በሚያየው እንኳ። ስለዚህ አብይ ጾምን እንማለል። ከዚህ አሁን ዛሬ በጉባኤ ሁሉ ሰው አለ፣ ይገርመኛል። ቀጥሎ አሁን ነገ ምህላ ላይ ይሄ ሁሉ ሰው የለም። እኔ ይገርመኛል፣ ግራ ይገባኛል። ምንድን ነው ችግሩ? ይህችን አብይ ጾም እስቲ መትጋት ነው እና 10 ተኩል ነው የሚጀምር፣ ሌላ ነገር የለውም። ጉባኤ ሲኖር በቀን ብቻ ነው።
ወደታች የሚወርዱ 10 ተኩል። ከዛ አንዳንዱ የመንግስት ሰራተኛ የግል ስራ ያለበት ሰው ካለ ምንድነው የሚያደርገው? አንተ ስራ የምትወጣው 11 ሰዓት ነው እና የመጨረሻውን ስንክሳር አዳምጥ፣ የመጨረሻውን አንድ አቡነ ዘበሰማያትና ምቅናን አድነነ ሕዝበከ ብለህ ሂድ። የመጀመሪያው ግን ለምህላ ጧት መገኘት ነው። ጥሩ ጃን ተከል ደመ ሰማዕት የቅዱሳን አባቶቻችን ደም የፈሰሰበት እግዚአብሔር ክቡር ቃል ኪዳን በመልአኩ በቅዱስ ሚካኤል አንደበት የሰጠበት ቅዱስ ስፍራ ነው። እዚያ የምናደርስ ማታ እዚህ የምናደርስ፣ ከዚያ የተቻለው ደግሞ ከቤት ማታ ይሆናል ጧት ይሆናል። የቤተሰብ ማህበር ጸሎት ያለው ሰው ካለ ደግሞ አለ። እኔ መሀል ሀገር ሂጄ ህፃናት ተሰብስቡ ቤተሰቡ ሁሉ ተሰብስቡ ነግራቸዋለሁ አይደለም። የኢትዮጵያን ጥፋት አታሳየን እያሉ የሚጮሁ አሉ ደግሞ እስከዚያ ድረስ እና ይህን እንድናደርግ አደራ ነው። በፍርድ ቀን የምንከፍለው እንዳናጣ ያን ጊዜ ጥቂት በጎ ቢገኝብን ጌታችንን ምን ለን እናመሰግናለን? እስመ ኢመነነ ወይ ተቆጣ ስለተነ። እንደ ቅዱስ ዲዮስቆሮስ እንደ ቅዱስ ኤጲፋኒዎስ ልመናችንን አልናቀም፣ ወደ እርሱ ያቀረብነውን ጸሎትም አልተቆጣም። ወያራቀ ሳይሎ ምንን ከኛ ይቅርታውን ከቶ አላራቀም። ለምን? ጻድቃን ናቸው እንደዚህ የሚሉ እስመ መሐሪ ውእቱ እግዚአብሔር አምላክነ። ለምን? እግዚአብሔር አምላካችን ምን ስለሆነ? መሐሪ ይቅር ባይ ስለሆነ። እና ይትዝክር ለነ አበሳነ ዘትካት፣ ቀድሞ በደላችን አታስብብን። ፍጡነ ይርከበነ ኃይልከ እግዚኦ፣ አቤቱ ይቅርታ ቸርነት ፈጥኖ ያግኘን ይደረግልን እያልነ መጸለይ ይገባናል። የሳምንቱን ቅዱሳን ላስታውሳችሁና እንጨርሳለን። ዛሬ 6 ከሆነ በ29 የተገናኘን በ30 ጥር 30 ጻድቃነ ዳጉዬ ወይም ጻድቃነ ዴጎ የተሰወሩበት ነው። ታሪካቸውን ባለፈው ሳምንት ስለተመለከትን ታላቁ ሊቅ ቅዱስ ጎርጎርዮስ ነባቤ መለኮት፣ እናታችን ቅድስት ኦርኒ በ5 ነገስታት ተሰቃይታ ወደ ብሔረ ሕያዋን ያደረገች ቅድስት እናት ናት። የቅዱስ ጢሞቴዎስ ረድ የነበረች ቅድስት እናት ናት። እናታችን ቅድስት ጤቀላ እና 4 ደናግል ማርያም፣ ማረታ፣ አብያና መታ እንዳትረሱት። እንዴት ዋላችሁ? እንዴት ዋላችሁ? በዚያ ታሪክ ውስጥ የምታዩት አንድ ካህን አለ አይደለም? ገንዘብ መውደድ መጨረሻው እንድታውቁት እናንተ ክህነት ያላችሁ ይህንን የሚሰሙ ድንገት ካህናትም ካሉ ክህነት ያለን ሁላችንም ማናችንም ብንሆን ይህንን እንድንረዳው ገንዘብ መጨረሻው ይሄ ነው። ገንዘቡን ለማግኘት ሲል የገዛ ንስሐ ልጆቹን ሃይማኖታችሁን ካዱ ቢላቸው እምቢ ብሎት ግደል ቢባል 5ቱንም በሰይፍ ቀልቷቸዋል። ገንዘቡን ለማግኘት ክህነት ያለው ሰው አይጣል ነው እንጂ መድኃኔዓለም ከሱ ከዚያ ከፎላ የሚከፋ ብዙ ሰው አለ። አይጣልብን መድኃኔዓለም። ደጋግ ካህናትን ያብዛልን። ያን ቀን እናታችን በቤተክርስቲያን በጣም የተመሰገነች በሁለተኛው ክፍለ ዘመን አጋማሽ ከክርስቶስ ዕርገት በ120 ዓመት የተነሳች እናታችን ቅድስት ሶፊያ እና ጲስጢስ አላጲስ አጋጲስ እምነት ተስፋ ፍቅር ትርጉማቸው ለብዙ ቅዱሳት አንስት መሰረት የሆኑ። በነገራችን ላይ ጲስጢስ አላጲስ አጋጲስ እና ሶፊያ ሲሰዉ ዘመነ ሰማዕታት ከመድረሱ ገና ከ120 ዓመት በፊት ነው። ቅዱስ መርቆሬዎስ አልተወለደም ገና። ቅዱስ ጊዮርጊስ ገና አልታሰበም ነበረ። ቅዱሳን ሰማዕታት የእነዚህን ደናግል እያነበቡ ነው። አንጌቤናይት ቅዱስ ሶፊያን እና ልጆቿን እያሰቡ ነው። ያን ቀን አባታችን አባ ክርስጦስ ነበር። አባ ክርስጦስ 12 ደረጃዎች ያሉት የገዳሙን በር፣ የገዳሙ አገልግሎት ሌሊት 10 ሰዓት የሚከፈት። ከዚያ አስቀድሞ ግን እሱ መነኮሳት ሲተኙለት ይሄድና 100 እየሰገደ 1200 ከሰገደ በኋላ ከመነኮሳት ጋር ደረሰ። የገድሉን ብዛት ያየ እግዚአብሔር ቅዱሳንን ላከና የበቁ ቅዱሳን ምን አሉ? የሆነ ነገር አሳዩት። ቅዱሳን ሲያልፉ 2 ማይቶት፣ አንዱ የበራ አንዱ ግን አንድ ጊዜ ይበራል አንድ ጊዜ ይጠፋል። ይሄን አሳዩት። ምንድን ነው አላቸው። በርቶ የምታየው ገድል ያለው ወንድሞቹን የሚወድ ነው። ይሄኛው የሚበራ የሚጠፋ የምትመለከተው ግን ገድል ያለው ወንድሞቹን የማይወድ ነው። ይበራል ይጠፋል አለው። ሲጾም ሲጸልይ ሲሰግድ ይበራል፣ ወንድሞቹ ጋር ፍቅር ስለሌለው ደግሞ ይጠፋበታል። የኔ የትኛው ነው አላቸው። ተስፋ ሊያስቆርጡት አልፈለጉም። ተፋቀር ምስለ አሃው። አያችሁ፣ ይህ ሁሉ ገድል ያለውን ቅዱስ ምን አሉት? ከወንድሞች ጋር ተዋደድ። ወኔነን አበርለከ፣ እኛ እናበራልሃለን አሉት። በዚህ ምክንያት በረሃ ገብቶ ስለ ወንድሞቹ 50 ዓመት እያለቀሰ ጸልዮ ተጋድሎ ተመልሶ በሶሪያ ገዳም ተቀብሯል። ሌሎችም ሁሉ ቅዱሳን ነበሩ። እግዚአብሔር የሁላቸውንም በረከት ያሳድርብን።
የካቲት 1 ቀን 150 ቅዱሳን ሊቃውንት ስለ መንፈስ ቅዱስ የተሰበሰቡበት ነበር። ለመንፈስ ቅዱስ አምላክነትን ለመመስከር መቅዶኒዎስ የሚባል ክፉ አረመኔ ጳጳስ የነበረ ሰው ስለካደው፣ ሰባሌዎሳውያን ስሉስ ቅዱስን ስለካዱ እነሱን ለማውገዝ፣ አቡሊናሪዎስ የሚባል ክፉ መናፍቅና ተከታዮች ደግሞ ጌታችን ስጋ እንጂ ነፍስን አልተዋሃደም ስላሉ እነሱን ለማውገዝ የተሰበሰቡ ናቸው። ቅዱስ ጎርጎርዮስ ነባቤ መለኮት። በነገራችሁ ላይ እንዴት ዋላችሁ? የነባቤ መለኮት ቅዱስ ጎርጎርዮስን አንድ ነገር ሳልነግራችሁ አረኩኝ። ስለ ቅዱስ ጎርጎርዮስ ሲነገር ሁለት ነገር አስታውሱ። እንድታውቁት የሚያስፈልገው ነገር በዓለም ታሪክ የሊቃውንት ጫፍ የሚባለው እሱ ነው። ብዙ ጊዜ የምስጢረ ሥላሴ ከሱ በላይ ከወልደ ነጎድጓድ ዮሐንስ ቀጥሎ ከሱ በላይ ምስጢረ ሥላሴን የሚረዳ የለም ነው የሚባለው። ነባቤ መለኮት የሚል ስም በቤተክርስቲያን ታሪክ ለሁለት ሰው ብቻ ነው የተሰጠ፣ ለዮሐንስ ወንጌላዊና ለቅዱስ ጎርጎርዮስ ዘንዚናዙ ብቻ ነው። ይሄ ቅዱስ ፍልስፍና ሊማር ወደ ግሪክ ሲሄድ ነው ይባላል። በመንገድ ማዕበል ተነሳበት፣ 20 ቀን በማዕበሉ ተማታ። ምን ብሎ ተሳለ? ጌታዬ ሆይ ወደዚህ ዓለም ዳግመኛ አልመለስም፣ እመንናለሁ፣ አገለግልሃለሁ ብሎ ጌታችን ተሳለ፣ መነነ። የሚገርማችሁ ነገር በጵጵስና ወራት ለ6 ጊዜ ያክል መንበሩን እየተወ ሄዷል። አስቡት። ወንበር እንኳን ሌላ እቻውን የተቀመጣችሁባት ወንበር ትንሽ ትንሽ ትቆረቆራለች። እችኛይቱ ጥሩ ናት አይደል? ተነሱ አትል፣ እኛ ይቆረቆራል። ብዙ ሰው ወንበር ሲመቸው ይገርመኛል። ወንበር አይመቻችሁ፣ ጥሩ አይደለም። ምሳሌ ነው እየነገርኳቸው ያለው። ስለዚህ ወንበር አይደለም፣ ወንበር አይመቸን፣ ጥሩ አይደለም፣ መልቀቅ ነው። እና በመጨረሻውም ያን የመሰለ ታላቅ የቁስጥንጥንያ ሊቀ ጳጳስነት የዓለም አንደኛ ከተማ የሆነችውን የቁስጥንጥንያ ሊቀ ጳጳስነትን ትቶ ነበረ። ምክንያቱም በወቅቱ መናፍቃንን ታገለ። የሚገርማችሁ ነገር ያላደረጉ በድንጋይ ወግረውት ያውቃሉ። ብዙ ስቃይ አድርሰውበታል መናፍቃን። በመካከል ጭቅጭቅ በዛ፣ በጣም ጭቅጭቅ በዛ፣ ችግር በዛ እና ቤተክርስቲያን ተናወጸች። የምንፍቅናውን ነገር ካደላደለ በኋላ ነገሩን በኋላ ሲመለከተ የወንበር ጉዳዩ ነው አገኘ። ኋላ ምን አለ? ኤጲስቆጶሳትን፣ ካህናትን፣ ምዕመናንን ሰበሰበና በሉ እቺ ቤተክርስቲያን ታወከች እንደ ዮናስ እንደነበረባት መርከብ። ስለዚህ እኔ ዮናስን መሆን እፈልጋለሁ፣ በእኔ ኃጢአት ይሆናል፣ እኔን ወደ ባህር ጣሉኝ፣ ባህር ምላት ገዳምን ነው፣ ሰላም ትሆኑ እንደሆነ ብሎ ሊቀ ጵጵስናውን ትቶ ሄዶ በረሃ ሲጋደል ኖሮን ያረፈ በእርጅና ቅዱስ ሊቅ ነባቤ መለኮት ምስጢረ ሥላሴን እንደሱ መንፈስ ቅዱስ የገለጠለት የለም የሚባለው አባት ነው። በረከቱ ይደርብን። ከ151 እርሱ ነው። የሁለተኛው ጎርጎርዮስ ዘኑሲስ ነው። ሶስተኛው ኪሪያቆስ ነው። አራተኛው ቅዱስ ቄርሎስ መንፈሳዊ ነው። አምስተኛው ቅዱስ ጢሞቴዎስ ዘአልወጥሪት ነው። እንዲህ ያለ ብንቆጥራቸው ብዙ 150 ያክል ቅዱሳን ሊቃውንት ተሰብስበውበት የነበረ ነው። ሰብሳቢው ጻድቅ ቴዎዶሲዮስ ነው። ያን ቀን ተፍጻሜተ ሰማዕታት ቅዱስ ጴጥሮስ ቅዳሴ ቤቱ፣ አቡነ ሲኖዳ ፍልሰቱ፣ አቡነ እንድርያስ ኢትዮጵያዊ ጻድቅ ነው፣ እረፍቱ ነው። በሁለት ታላቁ አባ ጳውሊ ለ90 ዓመት እንደ ስንክሳር ለ80 ዓመት በገዳም ሰው ሳያይ የኖረ የቅዱስ ጳውሊን እዛው ስንክሳር ላይ መልአከ እግዚአብሔር ለቅዱስ እንጦንስ ሲነግረው አለ አይደል? ዓለም ከነክብሯ በዓለም ያሉ ሰዎች በእግሩ የረገጠውን የማያክሉ ስለ እርሱ ጸሎት እግዚአብሔር በኃጥአን ላይ ፀሐይን የሚያወጣ ዝናምን የሚያዘንብ። ነገራቸው ላይ ዛሬ የምንኖርበትን መንገድ እግዚአብሔር ሲነግረን ነው። እንደዚህ የሚያደርጉ ቅዱሳን ስላሉ ያ ቅዱስ እረፍቱ ነው። ቅዱስ ለንጊኖስ ሊቀ ምንየት፣ ቅዱስ ቶማስ ሐዋርያው፣ አባ ጴጥሮስ፣ አባ ሉኪያኖስ። አባ ሉኪያኖስ ማለት የአባ ለንጊኖስ መምህር ነው። አባ ጴጥሮስ ማለት ታሪኩ ላይ አባ ጳውሊ ከመመነኑ በፊት በገንዘብ ምክንያት ተጣልቶት የነበረው ትልቅ ወንድሙ ነው። ወንድሙ ሲጠፋ አዝኖ ፈለገው ይላል አይደል? ስንክሳር እዚያ ላይ ነው የሚያቆም። በታሪኩ ግን በገድለ አባ ጳውሊ ምን ይላል? ለወንድም ያለውን ይቻለም ለኔ ምን ሊያደርጉ ሊያኑ ሁሉ ሀብት ለነዳ የሰጡት እሱም በረሃ ገብቶ ቅዱስ መናኝ ሆኗል። አባ ጴጥሮስ ማለት ነው። በሶስት በኃጢአት ተፈትኖ፣ አንድ በአመንዝራነት፣ ሁለት በነፍሰ ገዳይነት፣ ከዚህ አስቀድሞ በተምኔት በምኞት የወደቀው አባ ያዕቆብ ገዳማዊ ቅዱሱ እረፍቱ ነው። ታሪኩን ታውቃላችሁ አይደለም? እዚህ በፊት ነግሬያችኋለሁ። የዚህ ቅዱስ ሰው ታሪኩ በእውነቱ ስንክሳር ላይ ያልተጻፉ ኃይለ ቃላትን አንዳንድ ጊዜ ነግራችኋለሁ አይደለም? ይሄ ቅዱስ ሰው በምናኔ ሲመውጣ ብዙ ወዳጆች ነበሩ፣ አብረውት ምናኔ ወጡ። ሁሉ አልቻላቸው ሲል እሱ ብቻ ጸና። ከብቃቱ የተነሳ አጋንንት በዙሪያው አይደርሱም ነበረ። ጥቂት ኃይለ ትዕቢት ወደ ልቡናው ገብታ ነበር። ትምክህት፣ ደህና ነኝ ጎበዝ ነኝ ማለት። በዚያ ምክንያት አጋንንት በብዙ ሰው ፈተኑት። አልወድቅላቸው ሲል የማያስተውለውን ፈተና መጡበት። ምክንያቱም ሴት ይልኩበታል። ሰዎች አመንዝራ ሴቶች እየገሰጸ ንስሐ ያስገባቸዋል ከበረሃው። አንድ ጊዜ ግን በምን መጣበት? ሄዶ ከንጉሱ እዚህ ሀገረ ገዥ ይላል ስንክሳር ላይ፣ በዋናው ታሪክ ደግሞ ንጉስ ይላል። የንጉሱን ልጅ አሳበዳት።
ሚያድና ሲታጣ መጀመሪያ ምን ላጮኸች? አባ ያዕቆብ ብቻ ነው የሚያስወጣኝ ምናምን አለ። ይዘዋት መጡ። ሲጸልይ ሰይጣን ለቆ ሄደ። ተመልሳ ቤቷ ስትሄድ ይይዛታል። ዛሬም አለ ነገራችሁ እንዲህ ያለ ነገር አይቻለሁ አሉ እኮ። አንዳንድ ጸበሉን አልነገራቸው የሆነ ቦታ ሄደው ለቀኩ ይላል። የአጥማቂዎች አስለቀቅን ይላሉ። እቤት ስመጣ መጥቶ ለቀም ችግር ነው። ከዚያ 2 ጊዜ እንደዛ ስላደረገ በሶስተኛው ንጉሱ ምን አስብ? አይ ጭርሳ እስክትድን ከአንተ ዘንድ ትቀመጣለህ። ይህን የነበረ መሸሽ እሺ አለ። ስጦታ ስትገባ እያያት እንዴት ብሎ እኔ በነገራችሁ ላይ የሚያስገርመኝ ነገር ልንገራችሁ። ለምሳሌ በካቶሊክ ታሪክ ውስጥ አሳፋሪ ከሚባሉ ታሪኮቻቸው መካከል አንደኛው በአውሮፓ እና በአውስትራሊያ የተፈጸመ የተወሰነም በአሜሪካ የተፈጸመ አለ አይደለም። በካቶሊኮች መንፈሳዊ ሕግ መሰረት ቄሶች ያው ድንግል ናቸው፣ ማግባት አይችሉም ነው የሚባለው። ምክንያቱም ታስታውስ እንደሆነ ነግሬያቸዋለሁ። በሰለስቱ ምዕት ጉባኤ ላይ ካህናት አያግቡ የሚል ነገር ተነስቶ ጸድቆ ነበረ። በፊት የተደረገውን ጉባኤ አጽድቀው አልፈውት ነበረ እና በኋላ ቅዱስ በፍኑትዮስ ከመንፈስ ቅዱስ አገኝቶ አይ አባቶቼ፣ ወንድሞቼ ኋላ የሚመጣው ትውልድ እንደኛ አይደለም፣ አይችለውም፣ ካህን ዲያቆን ያግባ ብሎ እውነቴን እኮ ነው። እኛ ሁሉ እኮ ከስረን ነበር፣ አናገባም ነበር። አሁን ከዛሬ ጀምሮ ማግባት ክልክል ነው የሚባል አዋጅ ቢወጣ ጨርቃችሁን አትሉ? እኛ ዛን ጊዜ ገብተንበታል። እንዲህ እና ልመነኩስ ነው አቅም የሌለኝ ይላል። እንግዲህ ትደርሳለህ አይጣል ነው እንጂ። እነሱ ግን በዚያኛው ሕግ ሂደው ቀርተዋል። ነገሩ አይነቀፍም ነበረ። ግን እንዲህ አድርገው ለምሳሌ አንድ ቦታ ላይ ካቶሊክ ቄሶች አሉ። ጠዋት ተነስተው ጂም ይሰራሉ። አስበው እንግዲህ ከዛ ረፈድፈድ ሲል ቅጠላ አትክልት፣ ፓስታ ምናምን። በነገራችሁ ላይ ህምናየ እንዳትሉኝ ቀላል ነው፣ የታየ ነገር ነው የማወራችሁ። ከዛ ትንሽ ቆይቶ ቀለል ያለ ስጋ ምናምን በአንድ ቀን የሚበላው የኛ የዓመት በዓል እኮ እንዲሁም በዓመት በዓል የማናገኘው ይሄንን እምሽክ አድርጎ በልቶ ከዛ በኋላ ድንግል ነኝ እኔ። እውነቴን ነው። በነገራችሁ ላይ እንኳን ሰው መልአክ አይበላም እንጂ ቢበላ በጤና አይውልም። ይህም በልቶ እውነቴን ነው። መልአክ ያልኩኝ ያን ክፉ መልአክ ማለት ነው። ለምን መሰላችሁ? መላእክት ምድራዊ ነገር አይበሉ። ምክንያቱም ተፈጥሮ ሕግ አላት። ከበላህ ከጠጣህ ሪያክሽን አለው ሰውነትህ፣ ደምህ ይሞቃል። እንዲህ ነው ወይስ የእነሱ ተፈጥሯቸው ለየቱ ነው? የአብዛኛው ሰው በልቶ ጠጥቶ ሰውነቱ ለዝሙት ሲነሳሳበት የነሱ በሙሉ እንዳለ ጠቅላላ ወደ ጡንቻቸው ብቻ እየሄደ ነው። ያኮ ቢሆን ግልግል ነው አይደል? ወደ ጡንቻ ብቻ ወደ ሌላ አካል የማይሄድ ቢሆን ኖሮ ግልግል ነው ነበር። በዚህ ምክንያት በአውሮፓም በአውስትራሊያም በአሜሪካም የቅርብ ጊዜ ታሪክ ነው የምነግራችሁ። አብዛኞቹ ከምዕመናን ከታዳጊ ምዕመናን እስከ መነኮሳት ድረስ ብዙዎችን አርክሰዋል። ጀርመን ብቻ በአንድ ስፍራ ትልልቆቹን ቢያጧቸው 286 ህፃናትን አስገድደው ደፍረዋል ቄሶቻቸው። ምንም የሚካድ ነገር። የሚገርማችሁ ከነዛ ከግማሽ በላይ የሚሆኑት ኢቭን የተደፈሩት ወንዶች ናቸው። ወንዱን ማለት ነው። የዚህ እና ተቃውሞ እኮ ተነስቶ ነበር ይፈቀድ ምናምን ተብሎ እስካሁን ድረስ የለም። ይህንን ሳደርግ ካቶሊክ ጋር ምናምን ችግር ኖርብኝ እነሱ ለመንቀፍ አይደለም። ኢንተርኔት ላይ በትገቡ የምታገኙት ታሪክ ነው። አትንካይ ሰው ምናምን ያላሉ ኢንተርኔት ላይ ያለ አይደል? መች ነካሁት? ራሳቸውን የተጻፈውን ነገርኳቸው። ሌላ እኮ እዚህ የከፋ እኮ አደባባይ ያልተጻፈ ነገር ልነግራቸው ይችላለሁ፣ ግን እዛ ውስጥ አልገባም። ለምን ኢትዮጵያ ውስጥ አንድ ነገራቸው ካቶሊክ ወንድሞቻችን አንድ ነገራቸው ምንድነው? ሰው አይደርሱ። ድሮ ብዙ አጥፍተዋል። በጣም በታሪካችን ብዙ ቆሻሻ ነገር በ16ኛው በ17ኛው በ18ኛው በ19 እስከ 20ኛው መቶ ክፍለ ዘመን ድረስ እችን ሀገር ብጥብጥ አድርገዋታል። አሁን ያሉት ግን ሰላማዊ ናቸው። በነገራችን ላይ በታሪካችን ከፕሮቴስታንት ይልቅ ከፍተኛ ጉዳት ያደረሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ካቶሊክ ነው። ግልጹ ማንነጋገር ነናዋላችሁ ኢቭን ከእስላሞችም በላይ ሀቁን ብንነጋገር በጣም ከፍተኛ ጉዳት ያደረሱ እነሱ ናቸው። ግን ያንን ብለን ቂም ምናምን አይደለም። ምክንያቱም እኛ ክርስቲያኖች ነን፣ ቂም የሚባል ነገር የለም። ታሪክ ስለሆነ እንተርከዋለን ለነገ ትምህርት እንዲሆንን በሚል ነው። እና እዚያ እናስቡት። ጥንቃቄ የምላችሁ ለዛ ነው። በነገራችሁ ላይ ድንበር ያስፈልጋል። ይህ አሁን እዚህ ጋር የምትመለከቱት እዚህ በመካከል የወንበር መጣ። አሁን እናንተ መሬት ላይ የተቀመጣችሁ ሕግ ጥሳችሁ ነው። ምክንያቱም አካልና አካላችሁ ወንድና ሴት ተነካክታችሁን የተቀመጣችሁ። ትትና እንዳይባል እኔ መሬት መቀመጥ ትትና አይገባኝም። ይሄ ወንበር እዚህ ጋር ይሄ መሀል ክፍተት የተፈጠረ ለምንድን ነው? ያማ ቀላሉ አጫጭር ወንበር አስቀምጠን የማናስቀምጥበት ክፍተቱ ምንድን ነው? ድንበር ይባላል። ወንድና ሴት መቋሞን ለአንስት ወምጽላዮን ለባሂት ይቶናል። ሃይማኖታችን ሕግ የሴቶች መቆሚያ የጸሎት ቦታቸው እንዴት ነው አለ? ለብቻ ነው። የወንዱስ ለብቻ ነው። አማራጭ ብናጣ እኮ ነው ይህንን ክፍተት የፈጠር ነው።
ስለዚህ ወንበር እያለ አትታከቁ። ወንድሞችም የመሬት እዚህ ፊት ለፊት ያለው መሬት አለላችሁ። እሱን ማወቅ ያስፈልጋል። ድንበር ይባላል። የፈለገ ነገር ድንበር ነው። ሴትና ወንድ ላይ ድንበር ያስፈልጋል። አንድ ቀን በዚህ ጉዳይ ወይ ርዕስ ይዤ አስተምራችኋለሁ። ከባድ ነገር እነግራችኋለሁ። በታሪክ የተፈጠሩ ነገሮች እንኳን ሌላ ለጆሯችሁ ይቀፋል እንጂ ነገራችሁ ነበረ። ድንበር ባለማስመር ለምፈራው ነው። ወንድምና እህት ወድቀዋል። ያቺ ቀን ደግሞ ክፉ ነበረችና ጸነሰች። አረ ከዚህ የከፋ ነገራችኋለሁ። ጥንቃቄ ማድረግ ጥሩ። ይሄ የጥንት ታሪክ እንዳይመስላችሁ። ወደ እኔ የመጡ ሰዎች ታሪክ ነው የምነግራችሁ። ወደ እኔ የመጡ ናቸው እነሱ። ወንድምና እህት ወልዶ ሲመጣ ጭንቅ ሆነ። በቃ ፍትሐ ነገሥት መምህራን ጋር ብንነጋገር ጭንቅ ሆነ። ለምን? በዝሙት አንዱ ነዋል። በዝሙት ነው የሚባለው ጋብቻ አይደል? በዝሙት አንዱ ነዋል። የዕለት ችግር ቢሆንም በአመንዝራነት አንድ ሆኗል። ግን ያ አመንዝራነት ስለሆነ አንድነት አይደለም። ያንን ህጉ ምንድን ነው የሚለው? መጽሐፍ ምንድን ነው? ይለያዩ ነው የሚለው። ንስሐቸው በጣም ከበድ ያለ ነው። ይለያዩ ነው የሚለው። ችግሩ ግን ሁለቱ እንዳይለያዩ የሚያደርግ የሁለቱም ውጤት የሆነ ልጅ ተፈጥሯል። ያ ጽንስ ይውጣ አይባልም። ኃጢአት ነው። ለጆሮችሁ ሊቀፍ ቢችልም እንኳ ጥንቃቄ ሲባል ጥንቃቄ ነው። በቃ ሴት ልጅ ሴት ከሆነች ሴት ናት። ድንበር አለ። እንደዚህ ብዬ ስላችሁ ደግሞ ነገ ተነስተሽ ከወንድም ጋር ሲያዩ ለመሰቀቅ አይደለም። እኔ ሌላ ታሪክ ለጆሮችሁ የሚከብድ ነገር ልነግራችሁ እችላለሁ። የሚችም የማንሰማው ነገር የለም። በኃጢአት እኔ ብከፋም ግን የማንሰማው ነገር የለም። ለሁሉም ግን እስከዚያ ጫፍ የሄድኩላቸው ምንድን ነው? ቢያንስ እንኳ ባዕድ ከሆኑ ሰዎች ጋር ስትቀራረቡ ድንበር ይኖራችሁ። በቃ እስከምታገቡ ወይ ደግሞ እግዚአብሔር ፈቅዶላችሁ ገዳም እስክትገቡ ድረስ። ይህን ሁሉ ያመጣ ነው በአባ ያዕቆብ ነው። ምን? ያችን ድንበር ማስመር ባለመቻሉ ምክንያት በቃ አያት፣ ተነደፈ፣ መሄጃ አልነበረውም። ከእሷ ላይ ፈቃዱን ፈጸመ። ድንግልናው መንኩስና ሁሉ ገደል ገባ በዚያ ምክንያት። ያንን አድርጎ ግን አላቆመም። ለምን? ነገሩ ወጥቶ የንጉሥ ልጅ ናት ይገሉኛል ብሎ ስለፈራ ገደላት። እሷን ሲገላት ደግሞ ትንሽ ወንድሙ አየው፣ አብሮ ነበረ። ትንሽ ወንድሙ ደገመው። እሱ ግን አያችሁ፣ ትምህርቱ በዚህ ወገን ጥንቃቄ እንድናደርግ ነው። በዚያ ወገን ግን ተስፋው ቆርጦ ሊሄድ ሲል የእግዚአብሔር መልአክ ካህን መነኩሴ ሆኖ በጎዳና ተገናኝቶ አይ እግዚአብሔር አይምረኝም ስለ ኧረ ይምርሃል። እግዚአብሔር ይቅር የማይለው ኃጢአት አለ? የለም። ሁሉንም ኃጢአት እግዚአብሔር ይቅር ይላል። ሁሉንም። አንዳንድ ሰው በወንጌል ያለውን ጥቅስ ይጠቅሳል። መንፈስ ቅዱስን የሰደበ የሚለው እሱን ሎቱ ስብሐት አስተምሬያለሁ። በጊዜው ይገባቸዋል ምን ማለት እንደሆነ። ስለዚህ ተስፋ አለመቁረጥንም እንድንማር ነው። ምክንያቱም ከዚያ በኋላ ተስፋ ባለመቁረጥ በተጋድሎ ኑሮ በረሃብ የተቀጣች ሀገርን በአማላጅነቱ እንድትድን አድርጓል። እግዚአብሔር በረከቱን ያሳድርብን። ታላቁ ቅዱስ እብሎይ መላእክትን የመሰለው የአቡነ አቢብ ረድ የነበረው እረፍቱ ነው። ያን ቀን ቅዱስ ኤፍሬም ሶርያዊ ፍልሰቱ፣ ሌሎችም በዓላት ነበሩ። በአራት የአሪንጎ ሰማዕታት በ17ኛው ክፍለ ዘመን መጀመሪያ በ16 አስራዎች ውስጥ አሪንጎ ላይ ክርስቶስን አንክድም ስላሉ 85 ቅዱሳን መነኮሳትና ምዕመናን ሰማዕትነት ተቀብለዋል። እነዚሁንም በእሳት አቃጠላቸው። እሳቱን በጸሎታቸው አጠፉት። ብዙ ችግር አደረሰባቸው። መጨረሻ አንገታቸውን ሲቆርጠው የተቆረጠ አንገታቸው 150 ዳዊት ደክሞ ነው የተሰወረ። እነዚህ ቅዱሳን አሪንጎ ማለት በነገራቸው ላይ በጎንደር ነገስታት ዘመን ታላቅ ከተማ የነበረች። እንዲሁም አንድ ጸሐፊ ቻርልስ ፖንሴ የምታውቁት ከሆነ ፈረንሳያዊ በአፄ ኢያሱ ዘመነ መንግስት ጎንደር መጥቶ የነበረው በኢትዮጵያ ውስጥ ከጎንደር ጋር የመተካከል አቅም ያላት አሪንጎ ናት ይላል። ከደብረ ታቦር ወደ 10 ኪሎ ሜትር ርቀት ታገኟታላችሁ። እና አሁን ፍርስራሽ ናት። ፍርስራሽ ነው። ታሪኩን ሁሉ ባላገሩ ድንጋዩን እያነሳ ካብም አጥርም እያደረገበት እየጠፋ ነው። እና ያቺ አሪንጎ በተለይ በአዲያም ሰግድ ኢያሱ ዘመን ከፍ ያለች ነበረች። እና እነዚያ ሰማዕታት እዚያ ቀን የተሰዉበት ነው። በአራት የዚያን ቀን ምግባሩ ሞልቶ የተረፈለት አባታችን ቅዱስ ዘካርያስ ገዳማዊ ታውቁት የለም ለናዋላችሁ። እስቲ እዚህ በኋላ ያሉት የቅዱሳን ታሪክ ለሌላ ቀን እናቆየው። አባ ዘካርያስ ሐዋርያ፣ ነቢይ፣ ሰማዕት ቅዱስ አጋቦስ፣ አባ ዮሐንስ የደብረ ሊባኖስ አበምኔት፣ አባ ሙሴን፣ አባ አቃሪዎስ እና አባ ኤስድሮስ እነዚህ ሁሉ ዓመታዊ በዓላቸው ነበረ። በ5 የበጎች እረኛ የነበረው በንስሐ የተመለሰ 40 ዘመን ኃጢአት 40 ዘመን ንስሐ የገባው ቅዱስ አባ እብሎይ ዳግማዊ እብሎይ ዓመታዊ በዓሉ ነው። ሌላኛው በንስሐ የተመለሰው ብሶይ ጴጥሮስ አባ ኖብ በ4ኛው ክፍለ ዘመን የነበረ የወርቅ መነሳንስ በዚያ በረሃ ወርቅ የሚይዝ ብቸኛው አባት እሱ ነው። መንፈስ ቅዱስ ፈቅዶለት በወርቅ መነሳንስ የኖረ ነው። ወርቅ መነሳንስ ይዝ የነበረ ቅዱስ አክረጴዎስ ሊቀ ጳጳሳት ነው። 49 ቅዱሳን መነኮሳት ሰማዕታት የአስቄጥሶቹ ፍልሰታቸው ነው። አቡሊዲስ የተሰዋበት ነው።
እናታችን ቅድስት አበያ፣ አባ አሞኒ የናይሰው ኢትዮጵያ ውስጥ ገድሎ የፈጸመው አባት የአባ ዮሐኔ መምህር የነበረው እና አባ ቡላ ዓመታዊ በዓላቸው ነበር። ዛሬ ታላቁ አቦሊዲስ የዓለም ሁሉ መምህር ሊቅ በ3ኛው ክፍለ ዘመን የመጀመሪያው አጋማሽ ነበረ። ቅዱስ መርቆሬዎስና ቅዱስ አቦሊዲስ በተመሳሳይ ዘመን በተመሳሳይ ሮም የነበሩ ናቸው። እነዚህ ሁለት ቅዱሳን ሁለቱም ሰማዕታት ናቸው፣ አብረው የነበሩ ናቸው። ታላቁ ሊቅ አቦሊዲስ አንድ መገለጫ የምትይዙ ቅዱስ አቦሊዲስ የታላቁ ሊቅ የቅዱስ ሄሬኔዎስ የሐዋርያው ደቀ መዝሙር ነበረ። ቅዱስን የተካ ቅዱስ ነው። አቡቄር ዮሐንስ፣ ቴዎድራ፣ ቴዎፍና፣ ቴዎዶክሲያ 3 ደናግል፣ እናታቸው አትናሲያ፣ እናታችን ቅድስት ማርያም ተፍረት ዛሬ አለች፣ ረፍቷ ነው። ቅድም ያነሳናት እሷን ነው። ነገ እና አባ አብዱልማዎስ ገዳማዊ፣ አባ ለእስክንድሮስ፣ አባ ቴዎድሮስ በ8 የጌታችን ዓመታዊ ሰንበት ነው። በእርግጥ ልትሰሩበት አትችሉም ስራ፣ ግን ዓመታዊ በዓል ነው። የጌታችን በዓለ ስሞን ይባላል። በ40 ቀን ቤተ መቅደስ የገባበት ነው። ስሞን አረጋዊ፣ አባ ኤልያስ ትሩፈ ምግባር፣ እናታችን ዓመተ ክርስቶስ እግዝእት፣ ሐና ነቢይት እና ኢትዮጵያ አባታችን አቡነ እስትንፋሰ ክርስቶስ ቃል ኪዳናቸው ነው። በእርግጥ በ8 አለመች እያለ በ9 ነው የምናከብረው፣ ግን ዋናው በዓል የካቲት 8 ቀን ነው በዓላቸው አቡነ እስትንፋሰ ክርስቶስ። በ9 ታላቁ አባ በርሱማ የሶሪያ መነኮሳት ሁሉ አባታቸው፣ እንደዚሁም ሶሪያዊ ሰማዕት ቅዱስ ጳውሎስ ዓመታዊ በዓሉ ነው። ቅዱስ ጴጥሮስም አለ። በ10 ሐዋርያው ቅዱስ ያዕቆብ ወልደ እልፌዎስ፣ ሰማዕቱ ታላቁ ቅዱስ ዮስጦስ፣ አባ ኤስድሮስ ዘሀገረ ፈርማና አባ ፌሎ፣ በ11 አባ በትራ፣ አባ በላትያኖስ፣ ታላቁ አባ አውሎግ እና አውሎጊን መምህሩ፣ በ12 ቅዱስ ሚካኤል ሊቀ መላእክት ጋር እንዴት ባላችሁ ሶምሶን ራእይታዊ፣ እንደዚሁም አባታችን ቅዱስ ገላሲዮስ ግብፃዊ ጻድቅ ነው፣ የገዳመ አስቄጥስ፣ ኢትዮጵያዊ አቡነ ሰርጸ ጴጥሮስ የደብረ ወርቁ፣ እንደዚሁም ፋሽስት ኢጣሊያ ያረዳቸው ከ30 እስከ 35 ሺህ የሚገመቱ አባቶቻችን እናቶቻችን የተሰዉበት የሰማዕትነት በዓል ነው። ሰማዕታተ ኢትዮጵያ ይባላሉ። በ12 በ13 የዛሬ ሳምንት እግዚአብሔር ቢፈቅድ የምንገናኘው ታላቁ ሰማዕት ቅዱስ ፊቅጦር ልደቱ፣ ሰማዕታት እነ ቅዱስ ሰርግዮስ፣ ቅዱስ አውሳቢዎስ ጥዑመ ዜና፣ እነ ቀሲስ መጹን እና አባ ከፍላ እና አባ ህብስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። እንግዲህ ያው የቅዱሳን ታሪክ ስንተርክ ሰዓት እያጠረን ተቸግረናል። ሰኞ በ9/6 ማለትም ከነገ ሰኞ ሰለስቱ ምዕት ወርሃዊ በዓል ነው። ያው እንደምታውቁት 7 ጉባኤ ለመድረስ እያደረግን ስለሆነ ጉባኤ አለ፣ አስተማሪ ይመደባል፣ የሚመለሱ ጥያቄዎች ይኖራሉ። ሰኞ በጉባኤ እንድትገኙ ነው። በዚህ ጾም በአብይ ወቅት የሚጀምር በሳምንት 2 ቀን የሚሰጥ የፍትሐ ነገሥት ኮርስ አለና መጥታችሁ እንድትማሩ ይላል። ቀኑ አልተጠቀሰም፣ ምናልባት ስላልተነጋገሩ ይሆናል ከአስተማሪዎች ጋር። ስለዚህ በሳምንት 2 ቀን ማለት ከሰኞ እስከ እሑድ ካሉት እንግዲህ ስለዚህ በሳምንት 3 ቀን ጉባኤ ይኖራል ማለት ነው በመደበኛነት። እሱ እንድትከታተሉ ነው። ርዕሳችን ምን ነበረ? የምንከፍለው እንዳናጣ መድኃኔዓለም ያግዘን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበን ኃይለ ወመዊአ ለአግብርቲከ ለእለ ንጽየው ስመከ እቀበነ ውሉደ ሕዝብከ ወሕጽረን በኃይለ መላእክቲከ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ ቤዝወን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳህለከ መሐርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥፍአነ በእንተ ማርያም ወበእንተ ዮሐንስ መጥምቅከ
ወበእንተ ኩሎሙ ቅዱሳኒከ ርድአነ ወት በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤዋ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሀሎ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትመንነነ መላከ ሰላም እግዝእትነ እግዝእትነ ነጽሪ ኀቤነ ሰላም ወልድኪ የሃሉ ምስሌነ ትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአን በመስቀልከ በመስቀልከ ባርክን መርቆሬዎስ አበኩልን በኪዳንከ በኪዳንከ ተማኅፀን አብየ እግዚእ አበኩልን በኪዳንከ በኪዳንከ ተማኅፀን ዕፀ መስቀል ሞገሰ ኩልነ በኪዳንኪ በኪዳንኪ ተማኅፀን ወላዲተ አምላክ እመ ኩልነ። ቸር መድኃኔዓለም ፈጣሪያችን በሰላም ያዋለን በሰላም ያሳድረን። ሀገራችን ቤተክርስቲያንን ከመከራው ይሰውርልን። እድሜያችን የንስሐ ዘመናችን የፍስሐ ያደርግልን። ከምንሰማው ከምንፈራው መከራ ሁሉ ያድነን። ከዕለት እኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት ከክፉ ሰው መድኃኔዓለም ያድነን። የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት ያሳድርብን። የሞቱ ወገኖቻችን ነፍሳቸውን ያጽድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም ለንስሐ ሞት ያብቃን። ጾሙን የበረከት የአኮቴት የስርየት ኃጢአት ያደርግልን። ጾሙ ለማበረከት ያብቃን። ከብርሃነ ትንሣኤው በሰላም ያደርሰን። ሰላም በዋለን ቸርነቱ ሰላም እንዲያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። በቸር አስጀምሮ በቸር ያስፈጽመን መድኃኔዓለም ቸሩ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ከአገልግሎቱ ከሰዓታቱ ከኪዳኑ ከቅዳሴው አንዱን መምረጥ እንዳንረሳ
ለአገልግሎትም መሳተፍ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወፅ ኃይል አሜን። አሜን። ሰላም ያሳድረን።